አንድ ምሽት 2 ሰዓት በማይሞላ የላይቭ ፕሮግራም ነው ብዙ ለውጦችን ያደረገውና ያ እውነት ለመናገር እጅግ በጣም በርካታ ነገሮች አሉ። ሰዎች እስልምና ራሱ ሲባል ብዙ አይረዱትም ነበረና እስልምና ሲባል አንድ የሆነ በተለይ ደግሞ በዋሃብያው ክንፍ ፖለቲካ ለመስራትና ክርስቲያኖችን ለማታለል እስልምና አንድ እንደሆነ ደጋግመው ይናገራሉ፣ ሰምታችኋቸው ከሆነ ማለት ነውና ያ በዚህ ላይቭ ዲቤት ግን ስንት አይነት እስልምና እንዳለ ከዛ በኋላ ደግሞ በሚወጡ ቪዲዮዎች ሁሉም የየራሳቸውን ሐሳብ እያንጸባረቁ ተመልክተናል። ያም አላህ ነው የሚያመልከው፣ ያም አላህ ነው የሚያመልከው፣ ግን የአንዱን ጣዖት ነው እያለ እጅግ በጣም በርካታ ቪዲዮዎች ተሰርተዋል አይደል? አይታችኋል። ይህን 3 ቀን እጅግ በጣም በርካታ ቪዲዮዎች አላህን አላህ ያጥፋው ብሎ ቪዲዮ ይሰራል። ለምሳሌ እኔ ሱራ 930 ላይ አላህ ያጥፋቸው ብሎ የሚናገረው ክርስቲያኖችንና አይሁዶችን ነበረ። ክርስቲያንና አይሁዶችን አላህ ያጥፋቸው ብሎ ይናገራል። አሁን ግን የአህባሽ አላህ የዋሃብያን አላህ ያጥፋው እየተባባሉ እስከ መረጋገም ደረጃ ደርሰዋል አይደል? ይህ በጣም አመርቂ ውጤት ነው። በነገራችን ላይ በጣም አመርቂ ውጤት ነው። ይሄ ነው ዋና ታርጌቱ፣ ዋና የሚፈለገው ይሄ ስለሆነ ማለት ነው። እኛ በመሰረቱ ያው እስልምና የትኛውም እስልምና ቢሆን አስተምሮቱ ልክ ነው ብለን አናምንም። ነገር ግን ብዙ የተደበቁ ሚስጥሮች አሉት። ማለትም ሰዎች የማይረዷቸው በመጭበርበርና በመታለል እስከዛሬ ሲከተሏቸው የነበሩ ነገሮች አሉ። እነዛ ነገር ግልጽ በመሆናቸው ደስተኞች ነን፣ እጅግ በጣም ደስተኞች ነን። እና ሜይ ቢ ይሄ ነገር ያ በጣም ደስ የሚል ነበር። ሁላችንም ብዙ ነገር ተምረንበታል። ዛሬም የቀጠለ ነው። እንግዲህ ዛሬም ወቅቱን ከዚህ ከሰሞኑ ሁኔታ ማለት ነው የቀጠለ ነው። ዛሬም የቀጠሉ ነገሮች አሉን፣ እነሱን የምንመለከት ይሆናል ማለት ነው። እንግዲህ ያው እስፔሻሊ ነገ ደግሞ ጁማ እንደመሆኑ ሙስሊሞች በመስጊድ ውስጥ የሚኖራቸው አንድነት ምንድን ነው የሚለውን የምንመለከት ይሆናል ማለት ነውና ምክንያቱም እነዚህ እርስ በራሳቸው የሚሰዳደቡ የእስልምና ክፍልፋዮች በሚገርም ሁኔታ የሚሰግዱት አንድ ላይ ነው፣ አንድ መስጊድ ውስጥ ነው። አብዛኛውን ጊዜ የሚሰግዱት አንድ ላይ አንድ መስጊድ ውስጥ ነው እና እውን እነዚህ ሙስሊሞች በእንደዚህ ደረጃ እየተሰዳደቡ አንዱን አምላክ የአንዱን አምላክ ጣዖት እያለ አብረው ይሰግዱ ይሆን? እሱን የምንመለከት ይሆናል። እንደዛ ከሆነ ሁለቱም ለአምላካቸው ክብር የሌላቸው ናቸው ማለት ነው። ከአምላካቸው ክብር ይልቅ ከሚያመልኩት አካል ይልቅ አንዱን አካል የመፍራት አንዱን አካል የማክበር ስሜት ውስጥ ያሉ ከአምላካቸው ክብር ይልቅ የሰው ክብር የበለጠባቸው ይሆናሉ ማለት ነው እና እስኪ እንግዲህ የምንመለከታቸው ይሆናል። ሁለቱም እስካሁን ያሉበት ደረጃ እየተመለከታችሁ ነው። በምን ያህል ደረጃ በምን ያህል ርቀት እየሄዱ እንደሆነ ማለት ነው እና እኛ ትልቅ ማሳየት የፈለግነው ፖይንት ይህን ነበር። ይህም ደግሞ እፎይ ያሳክቶታል። ሙሉ ለሙሉ 100% የተሳካ የላይቭ ፕሮግራም ነበረ እና በጣም ደስ ይላል። ይቀጥላል ይሄ ነገር እስከዛሬ ህዝቡ ላይ ሲታለል ሲሸወድ የነበረው በተለይ ደግሞ አብዛኛው ማህበረሰብ ማለት ነው። አይ ቲንክ ገስት እያስገባ አይደለም። እስኪ አክሴፕት አንድ ቁጥር ጻፉና ቢኒ ኦኬ። አይ ቲንክ እያስወጣው ነው ፎይን ወይስ እኔ ነኝ ያስወጣሁት? እንዴ ስገባ አይ ዶንት ኖ። እስኪ ፎቶውን ገፈውን ሞዴሬተር አለ አይደል? ያለኝ ቆይ ልፈልገውሽ። ያ ኦኬ። እስኪ አንድ ቁጥር ብዙ እየተጻፈ ነው። ቆይ አንድ ሰዎች አትላኩ ፕሊዝ፣ አትላኩ። ኦኬ ብቻዋለሁ እኮ ሌላ ሰው ላስገባልህ ንገረኝ። አይ ቲንክ ገብቷል መሰለኝ። ያ የምናውቃቸውን የኛ ልጆች አስገባ ሲመጡ እነ ቃል እነ ዴቫ ምናምን እነ ቆስጤ ሲመጡ አስገባችሁ ይግቡ እነሱ። ሌሎቻችሁ አንዳንድ ቁጥር አጻፉ ፕሊስ።
የኛ ልጆች ሲመጡ ማስገባት ስለማንችል ርዕሳችንን የግድ ጨርሰን መውጣት ስላለብን ማለት ነው። ቤኒ ፎይ እንኳን ደህና መጣችሁ እያለሁ ሰላም በሉን። ሰው በ50 ዓመቱ ይጎረምሳል እንደ ወጣት። ምን አስበህ ነው አሁን የምትጎረምሰው? በየወርኩ ነው የምጎረምሰው። ጥሩ ነው። እኔ በየወርኩ የኔና አንተ ለድምጽ ቢደር እንደሚለው አይ ቲንክ እየደረበ ነው። እኔ ጥራት የሌለው ነገር አለ። ሚዩት አድርገው እስኪ። አሁን እሰማለሁ። ቢኒስ ያንሳው አንተ አሪፍ ነው ይሰማል። ፎይ አንተ እንደራረብማ አውራሲ ተመሳሳይ እንደራረበ ዳኖ ነው ያ ታቢ ከሱ ጋር እግዚአብሔር ይመስገን። እሺ ክርስቲያን ጋር ነው መሰለኝ እነ ዴቭ ቆስቲ ምናምን ካላችሁ አንድ ቁጥር ጽፌላችሁ የተላኩ ውስጥ ሜንሽን አድርጉ። የኔ ነው የደረበባችሁ። ያንተ ጨጨጭ ሜዳ ያመጣል። አጥፋው እስኪ እንትኑን ምን ማይኩን ቆይ እስኪ አንዴ። እሺ እንትኑ ላጥፋ አንዴ። ያ ቪዲዮ ተጠንቀቅን። ሰላም ሁላችሁም። ሜቢ ኔትወርክም ሊሆን ይችላል። ካሜራ ተጠንቀቅ። ዘላስት ዋርኒንግ ላይ ባለ ስልክ እንትን ነው የገባሁት። እኔም አራተኛውም ለምን እንደሆነ እንትን አለች የወረውረኝ ጀመር። ሶስተኛው መግባት አልችልም። ለ3 ቀን ገስትም መግባት አልችልም። ይህንኛው ቀጥታ አካውንት በኋላ እንትን ነው የሚሰጠኝ። አካውንት ይዘጋል ነው ሰው ከዘጉትም ይዝጉት ብዬ ነው የገባሁት። በዚህ ምንም እንትን የለውም። ካሁን በኋላ ዋርኒንግ ምናምን ከመጣበት ቀጥታ እንዘጋዋለን ያሉት። እሺ አሁን አይደርብማ፣ ይሰማል። እስኪ አሁን የሚደርብ አይመስለኝም። እንትኑን ለማጥፋት እኮ እያስቸገረኝ ነው። ቆይ አሁን ደህና ነው። አሁን ኖርማል ይመስለኛል። ያኛው ቅድም የገባበት አስወጥቶ ነው እንዴ? ትቀጥላለህ። በቃ ይደርባል። እንዴት ነው ነገሩ? ኦኬ እሺ። ኤኒዌይስ ወደ ሀሳባችን እንግባና እንግዲህ ይህንን ነገር በሙስሊሙ ማህበረሰብ ራሱ አይታወቅም ነበረ። እጅግ በጣም ተደብቆ የነበረ ለዘመናት ሙስሊሞች አፍነውት የኖሩት ሁኔታ የነበረበትን ነው እንግዲህ በዚህ ላይቭ ማለት ነው፣ በአንድ ምሽት ላይቭ እንደዚህ የፈራረሰው ሉክ እጅግ በጣም ለበርካታ ዘመናት እነዚህ ነገሮች አብዛኛው የሙስሊም ማህበረሰብ የክርስቲያኑ ማህበረሰብ የማያውቃቸውን ነገሮች ናቸው የወጡትና ይሄ በጣም አመርቂ ስራ ነው፣ አመርቂ ውጤት ነው። በጣም ትልቅ ታሪክ የተጻፈበት ይመስለናል። እውነት ለመናገር ካሜራ ችግር የለውም፣ ባክ ካሜራ ስለሆነ አታስቡ፣ የጀርባ ካሜራ ነው። አንዴ ካሜራውን እኮ ለማጥፋት በጣም በቃ ኔትወርክ ምን እንደሆነ እግዚአብሔር ይወቀው። እንዴት ካሜራ ባክ ስለሆነ ችግር የለውም። ኤኒዌይስ ኦኬ፣ እንዴት እናድርገው? እንደዚህ ይሁንና ችግር የለውም። መክፈት ያለብኝ ነገር ሲኖር ከፍታለሁ። አይ ችግር የለም። እንደዚህ በቃ ስፓይት እኔ እናንተ እንደራረባለን። ማውራት አንችልም። ማውራት ቀጥል። እስኪ የተወሰኑ 1-2 ቪዲዮዎችን ላሳይና ከዛ በኋላ እዛ ላይ የተወሰኑ ሪፍሌክት የምናደርግባቸው ነገሮች ይኖራሉ። ቆስጤ ከመጣ አስገቡት። እሺ ዙልቀርኔን የሚለው ነው። ፎይ ስጠኛ የለይ ሞዴሬተር ችግር የለውም። በሁለት አድርገውና ቶፒኩ ላይ ቆይና ማስገባት ካስፈለገ ታስገባቸዋል። ሞዴሬተር የለውም እዚህኛው ስጠኝ ካለ ችግር የለውም። ቶፒኩ ላይ ቀጥል።
ይሰማል? ያ ይሰማል። ይቺን ቪዲዮን አዳምጣትና እንመለስና ከዛ እዚህ ላይ የተወሰነ እንልበታለን። እንግዲህ በሰሞኑ በሁሱና በእፎይ መካከል በነበረው ምንድን ብሽሽቅ በጣም ብዙ ሰለምት እህት ወንድሞች ጭንቀት ውስጥ ናቸው። ጨነቀን፣ ምን ይብቃን፣ አላህን ብለን መተን ግን ያገኘነው አላህን አይደለም። በሁለት አድርገው የሚል ኮሜንቶች ኢንቦክሴን ጭምር በሁለት እኮ ነበር እንኳ አሁን ቀይረዋል። ወደ 4 አድርገዋል። አሊያም ወይንም ሞዴሬተር ስጠኝ። በሁለት አድርገው ወይንም በደንብ እንዲታይ በሁለት አድርገውና ትልቁ ላይ ሆነ አንተ ሙሉ ሞዴሬተር አለ አክቹአሊ። እሺ የለም አይከፍትም ለኔ። እስኪ በሌላኛው ስልክ በቃ በሁለት አድርገውና ቀጥሉ። በቃ ትልቁ ላይ አድርገውና አንተ ያ እኔም ገስት በጣም ሎድ እያደረገ እያስቸገረ ነው። ኦኬ እኔ ነኝ የላኩልህ። ማን እንዳስገባኛል ወረወረኝ እኮ ነው ራሱ ኢንቫይት ላኩት። እኔ ነኝ ገዝቶ አይከፍትልኝም፣ ግን ኢንቫይት ሞከርኩ መሰለህ ነው። ልኬ ነው። ኦኬ አይከፍትም። እኔ ጋር ገዝቶ ገብቶ ዝግ። በቃ ትልቁ ላይ ሆነና ቀጥል። በቃ ተዛና አንተን ሰጥ በሪአክሽን ይቆጣል። በጣም የሚያስጠላው ድምጽ። ኦኬ አንድ ጊዜ እስኪ እንትን እያለኝ በጣም ኔትወርክ ሌንጃ ምን እንደሆነ ብቻ። እስኪ አሁን ትልቁ ላይ ሆኗል። አዎ ሰለምቴዎች፣ ክርስቲያን ወገኖች፣ ነባር ሙስሊሞች ይህንን ቪዲዮ እንድሰሙ ትፈልጋለሁ። ከተቻለ ደግሞ ሸር ብታደርጉት በጣም ትልቅ ነገር ነው። እንግዲህ በሰሞኑ በሁሱና በእፎይ መካከል በነበረው ምንድን ብሽሽቅ በጣም ብዙ ሰለምቴ እህት ወንድሞች ጭንቀት ውስጥ ናቸው። ጨነቀን፣ ምን ይብቃን፣ አላህን ብለን መተን ግን ያገኘነው አላህን አይደለም እሳ የሚሉ ኮሜንቶች ኢንቦክሴን ጭምር አጨናንቀውታል። ይሄ ቪዲዮ በሁሱና በእፎይ ላይ ቪዲዮ በሰራ ውስጥ መካከል በተለይ ሰለምቴዎች ኮሜንታቸውን ብታዩ በጣም ልባቸው ይሰበራል። ከዛም አልፎ ደግሞ ይሄ አይደለም የሚገርመን፣ ክርስቲያኖች ወደ እስልምና በእስልምና የሚማረኩ መንገድ ላይ ያሉ ክርስቲያን ወገኖች እዛው እምነታቸውም ላይ ሆነው እስልምናን የሚደግፉ እስልምናን በቃ እንደ ትልቅ እምነት አድርገው የሚያከብሩ የሆኑ ክርስቲያን ወገኖች ጭምር ምን እያሉ ነው? እኔ በእፎይና በሁሱ የሰራኋቸው 2 ቪዲዮዎች አሉ። ሁለቶችም አንደኛው 100 ምናምን ሺህ በላይ አንደኛው 80 ምናምን ሺህ ደርሷል። በዛ ኮሜንት ውስጥ ያለው በዛ ኢንቦክስ የተደረገልኝ በፌስቡክም እንደዚሁ ለሁሉም መመለስ አልቻልኩም። ስለዚህ ይህ ቪዲዮ መልስ ይሆነኛል ብዬ ነው ይዤ የመጣሁትና በትዕግስት ስሙት። እነሱም ጭምር ምንድን ነው እስልምና ይህ ነው ወይ የምትገዙት ጌታ የምትሰግዱለት ጌታችን የምትሉት ይህ ነው ወይ? ክርስቲያን ወገኖች እየጠየቁ ነው። ያ እንግዲህ ምንድን ነው በሰሞኑ ሁኔታ ነው ይሄ ሁሉ ነገር የተፈጠረው። እጅግ በጣም በርካታ ሰዎች የእስልምናን ትምህርት አያውቁም ነበረ። ብዙ ሰዎች እንኳን ሃይማኖታቸውን የሚያስቀይሯቸው በነገራችን ላይ ሙስሊሞች ወይ አጭበርብረው ወይ አታለው ወይም ደግሞ በገንዘብ ገዝተዋቸው ነው። ነገር ግን ከዚህ ላይ ዲቤት በኋላ ግራ ገባን። የሄድንበት ሃይማኖት እንደዚህ ነው ወይ? የምናመልከው አምላክ እንደዚህ ነው ወይ? አናውቀውም ነበር፣ ሳንማር ነበር ይሄድ ነው። ሉክ እንግዲህ ሰዎችን ስለ አምላካቸው ሳይነግሯቸው አጭበርብረው አታለው ነበር የሚወስዷቸው ማለት ነው። አሁን የወጣው እውነት ነው። አሁን የወጣው የእስልምና ትክክለኛው አስተምሮ ፍንትው ብሎ ወጣ፣ በእፎይና በኡስታዙ ውይይት ማለት ነው። ይህን ነገር ብዙ ሰዎች አያውቁትም ነበር። አሁንስ የትኛውን አምላክ ነበር ልናመልክ ሄድ ነው ብለው ሙስሊሞች ጥያቄ እየጠየቁ ነው። የትኛውን አምላክ ነበር ልናመልክ ሄድ ነው? ሉክ እንግዲህ በሁለቱ መካከል ያለው የአላህ ልዩነት አንዱ የአንዱን አላህ ጣዖት ነው ይላል፣ አንዱ
አንዱን አላህ ያጥፋው ብሎ ይናገራል። የትኛውን አላህ ነበር ልታመልኩ ሄዳችሁት? የትኛውን አምላክ ልታመልኩ ሄዳችሁ? ለምን? አጭበርብረው አታለው ስለወሰዷቸው፣ በገንዘብ ስለወሰዷቸው ማለት ነው። ከዚህ ይህንን ቪዲዮ ይህንን ላይቭ ካዳመጡ በኋላ የትኛውን አላህ ነበር ልናመልክ ሄድ ነው? ግራ ገባን፣ ተወዛገብን ብለው ነበር ሄዱት። ይሄ የብዙ ሰዎች የቤት ውስጥ ቤታቸውን የነቀነቀ ቤታቸውን ያናጋ ነው። በነገራችን ላይ ቤታቸውን የብዙ ሰው ቤት ውስጥ የገባ ታሪክ ነው ማለት ነው። ሶ አሁን ላይ አብዛኛው ማህበረሰብ ምንድነው ማለት ነው ነቅቷል። እስልምና የሚያመልኩት አምላካቸው ምንድነው? በነቢያትና በሐዋርያት ያልተሰበከ ይልቁንም በሰባተኛው መቶ ክፍለ ዘመን የመጣ የአንድ አረብ የአእምሮ ፈጠራ እንደሆነ ብዙ ሰዎች ተረድተዋል። ለምን? ሙሉ ለሙሉ እፎይዛ ላይ ያደረጋቸው የላይቭ ዲቤት ላይ ማለት ነው ሙሉ ለሙሉ ኡስታዙ ሲቀበለው የነበረ ስለሆነ ማለት ነው። እንደዚህ አምላክ የለም፣ ይሄ ደግሞ ፍጡር ነው እያለ እፎይ በጣም ደጋግሞ ሲናገር ነበር። ይሄንን አምላክ ነው እንዴ ልናመልክ ሄድ ነው እያሉ ተጭበርብረው የሄዱ አንዳንድ ሰዎች አጭበርብረውና ታለው ስለወሰዷቸው ማለት ነው እየጠየቁ ነው። እጅግ በጣም በርካታ ሰዎች እየጠየቁ ይገኛሉ። ባት ነው ልናመልክ ሄድ ነው። ጭንቅላት የሌለው ጭንቅላቱ ያልተገለጸ አንገቱ ያልተገለጸ ባት ግን ያለው እጅ ያለው ወገብ ይኑሮ አይኑሮ የማይታወቅ ታፋ ይኑሮ አይኑሮ የማይታወቅ ይህን ልናመልክ ነው እንደሄድ ነው ብለው ብዙ ሰዎች ጥያቄ እየጠየቁ ነው እያለችን ነው ይቺ እህታችን። ሙስሊሞች ስትሄዱ የትኛው እስልምና ጋር ነበር ሄዳችሁት ማለት ነው? እዛም አልፎ ተርፎ ነባር ሙስሊሞችም እስከዛሬ በኪታባቸው እንደዚሁም በቁርአናቸው ከመሻይኾቻቸው ከኡስታዞቻቸው ያልሰሙትን ሲሰሙ አሁንም ጭንቀት ውስጥ ናቸው። ምን አለች? ሙስሊሞች ጭንቀት ውስጥ ናቸው። አሁን ማስተማሪያ ጊዜያችሁ ነው። ሙስሊሞች የምታስተምሩበት ጊዜ ነው። ልጆቻችሁን የምታመልኩትን አካል የምታስተምሩበት ጊዜ ነው። እስከዛሬ መስጊድ ውስጥ የሚሰበከው ስለ ክርስትና ነበር። እስከዛሬ የምትማሩት ስለ ስላሴ ነበር። እስከዛሬ የምትማሩት መጽሐፍ ቅዱስን ነበር። አብክተው የሚነግሯችሁ የነበረው ስለምታመልኩት አምላክ አይነግሯችሁም ነበር። ከዚህ በኋላ ግን ስለ አላህ አስተምሩን ብላችሁ ጥያቄ የምትጠይቁበት ሁኔታ እፎይ ፈጥሮላችኋል። ከዚህ በኋላ ስለ አላህ የምትማሩበት ነው። ከዚህ በኋላ ስለምታመልኩት አምላክ የምታውቁበት ነው። እስከዛሬስ አታውቁም ነበረ። እስከዛሬ አታውቁም ነበር። ምንድን ነበር የምታውቁት? አላህ አንድ ነው፣ አይወልድም፣ አይወለድም፣ ለእሱ አምሳያ ቢጤ የለውም። በሁሉም ሙስሊም ጭንቅላት ውስጥ ይቺ ቃል ነች ተሰንቅራ የቀረችው። ሌላ ፈርዘር ስትጠይቋቸው አያውቁም። ስለ እስልምና ስለሚያመልኩት አምላክ 5 ደቂቃ ከሚናገሩ ይልቅ በአንድ ደቂቃ ስለ ክርስትና 1000 ቃል ቢተፉ ይቀላቸዋል። ሙስሊሞች የነበረው ሁኔታ እንደዛ ነበር። መስጊድ ውስጥ እጅግ በጣም አጭበርብረው አስተምረዋቸዋል። እጅግ በጣም አጭበርብረው ክርስትናን አብክተው መጽሐፍ ቅዱስን አንቋሸው ነግረዋቸዋል። ስለ እስልምና ግን አያስተምሯቸውም። እስኪ ማን ነው አላህ ጭንቅላት ይኑረው አይኑረው አቅ ነበር ብሎ የሚናገር ሙስሊም አለ? ከዚህ ላይቭ ዲቤት በኋላ ነው እጅግ በጣም በርካታ ሰዎች ይህንን ነገር ያወቁት ማለት ነው። ጭንቀት ውስጥ የገቡት ይህን ነው። ጭንቀት ውስጥ የገቡት ሙስሊሞች ልጆቻቸውን ከልጅነታቸው ጀምሮ የሆነች ኪታብ ነገር አስይዘው ይወስዷቸውና ያስተምሯቸዋል። የሚያስተምሯቸው ግን በነገራችን ላይ ጥላቻ ክርስቲያኖችን እንዴት አድርገው ቻሌንጅ ማድረግ እንዳለባቸው ነው እንጂ ስለ አምላካቸው አይደለም። ለዛም ነው አሁን ጭንቀት ውስጥ የገቡት። ይቺ ሴት እየተናገረች ያለችው እሱን ስለሆነ ማለት ነው። እነዚህ የተለያየ አምላክ ነው የምናመልከው ብለው የሚያምኑ ሙስሊሞች ማለት ነው ከዚህ በኋላ ዲቤት ማድረግ ያለባቸው እርስ በራሳቸው ነው። አሁን አንድ መስጊድ ውስጥ እንሰግዳለን ብላችሁ የምታምኑ አህባሾችና ወሃብያዎች ከዚህ በኋላ ዲቤት ማድረግ ያለባችሁ እናንተ ናችሁ። መስጊድ ውስጥ ሁጥባ የምትሰጡት ባት ያለውን አምላክ ነው ወይስ ደግሞ ባት የሌለውን አላህ ነው? አሁን ከዚህ በኋላ የምትሰብኩት ለምሳሌ ሉክ ነገ ጁምዓ ነው። ነገ ጁምዓ ሁጥባ ላይ ባት ያለውን ነው የምትሰብኩት ወይስ ባት የሌለውን? እስኪ ወንድ የሆነ የሙስሊም ኡስታዝ ሁጥባ የሚሰጥ የጁምዓ ሰላት ሁጥባ የሚሰጥ ጀግና የሆነ ኡስታዝ ነገ አላህ ባት የለውም ብሎ መስጊድ ውስጥ ይናገር።
የሚፈጠረውን ታያላችሁ። መቼም ግን አይናገሯትም። ወይም ከሁለቱ አንዱ ግሩፕ መስጊድ ውስጥ መሄዳቸውን ያቆማሉ። ነገ ሄዳችሁ አላህ ጭንቅላት ይኑረው አይኑረው አልተገለጸም ብላችሁ መስጊድ ውስጥ ስበኩ። ኦልሬዲ ህዝብ አውቆታል። መስጊድ ውስጥ ግን ደግማችሁ አትናገሩ። እድሜ ለእፎይ በሉ። እፎይ ሁሉንም ነገር ፍንትዋ አድርጎ አሳይቷችኋል። አህባሾቹ ወሃቢያዎች ማለት ነው። መስጊድ ውስጥ ግን ነገ ትናገሯታላችሁ። አላህ ብልት ይኑረው አይኑረው አይታወቅም እስኪ ብላችሁ ተናገሩ። ነገ መስጊድ ውስጥ ህዝቡን አስተምሩት። በሰይፍ ነው ተራርታችሁ የምታልቁት። ምክንያቱም እስልምናን ለመከፋፈል የሚሄድ ማንኛውም አካል ካለ አንገቱን በሰይፍ ቁረጡት ብሎ መሐመድ ስለተናገረ ማለት ነው። ስለዚህ እዛው መስጊድ ውስጥ ነው የምትጫረሱት ማለት ነው። ቴንኪው ክርስቲያን፣ ሁላችሁንም ሰላም ብያለሁ። ከስራ ያላችሁ ኮፒ ሊንክ በደንብ አድርጉ። እንግዲህ እኔም እንትን ብሏል። ይህንኛው እንትን ከተባለ ምንም ዋርኒንግ ከመጣ ይዘጋል አካውንቱ። እንደዛ ነው ያለው። ባን ነው የሚሆነውን ሰው 4 አካውንት እንግዲህ ቲክቶክ በጣም ነው ያስጠላኝ እኔ በዚህ ምክንያት ማለት ነው። አካውንት ሰው ኮፒ ሊንክ አድርጉ በተቻለ መጠን ለሰዎች እንዲደርስ። ልጅቷ እንግዲህ በግልጽ የነገረችን ምንድነው እሱ ግራ ተጋብተናል። ሰለምቴ የሚሉም ግራ ተጋብተዋል። ክርስቲያን የነበሩም እንዴ ለካ አምላካችሁ ጭንቅላት የሌለው እግር ነው እያሉን ነው። በጣም አከብራቸው መወዳቸው ክርስቲያኖች እንኳን እንዴ እስከዛሬ አናቅም ነበረ አምላካችሁ እግር ነው እያሉን ነው። እስከዛሬ ድረስ አልሰማንም ነበር ብሏል። ጭንቅላት ሳይኖረው እግር ምን ይሰራል ብሏል አንደኛው አባሽ። እንቀጥላለን። እሱንም ኤኒዌይስ ቪዲዮውን አስቀጥለውና ሜይ ቢ ሪቪው እናደርጋለን እያንዳንዱን። ምክንያቱም ከውይይት በኋላ ብዙ ጊዜ ግርግሩ ላይ ብዙ ሰው አይረዳም። የድጋፍ ነገር የጭብጨባ ይሆንና የተነሱ ፖይንቶች ዚስ ማች ትኩረት ላይ ሰጣቸው ይችላል። ከዛ በኋላ ነው ኢላማው መጥቷል አልመጣም፣ ውይይቱ የታለመለትን ዓላማ አሳክቷል አላሳካ የሚለው ከዛ በኋላ ነው የሚገመገመው። ከዛ በኋላ ነው አድሬስ ማድረግ የተፈለገውን አካል አድሬስ ተደርጓል ወይ፣ የግቡ ዓላማ ተሳክቷል ወይ፣ ያንን ከሪቪው ስታደርጉ ነው በደንብ የሚታወቀው ማለት ነው። ለዛ ነው ሪቪው እያደረግን ያለ ነው። ለዛ ነው ብዙ ሰው የጠበቀው አሁን በነቢያት የተሰበከው እግዚአብሔር ወይንስ አላህ። ከዛ እፎይ ጥቅስ እየጠቀሰ ሙሴ እንደዚህ ብሏል፣ አላህን አላለም፣ እግዚአብሔር እንዲህ ብሏል፣ ዳዊት እንዲህ ብሏል፣ የሆኑ ጥቅሶች እንድደራደር ነበር የፈለጉት ነው። እኔ አላህ ፍጡር ነው ብዬ ነው ማምነው። አላህ ፍጡር ከሆነ ደግሞ በነቢያት ውስጥ የተሰበከ አምላክ ነው ብዬ አላምንም ማለት ነው። ባይ ዲፎልት ሾት ከት እያለ ለምንድን ነው እሱ እኔ ሙሴ አላህ ብሎታል አላለውም እያልኩ የምዳረቀው? ያላ ስም ሙሴ ጠርቶታል አልጠራውም ብዬ ለምዳረቀው? ኦልሬዲ ፍጡር ነው ብዬ ማምን አካል እንደዛ ከሆነ ስለዚህ አላህ ፍጡር መሆኑን ብቻ ማሳየት በቂ ነው። ከዛ ለማን ተዋለው? ለኦዲየንሱ ሲገባው ሲረዳው እያልኩት ያለሁት ምን እንደሆነ ሲያስተውል ለካ እንደቀል እፎይ እግር አለው የለውም አላህ ሲለን ምን እያልን ነበር? በደንብ አስተውሉ። እግር መኖሩ አይደለም ዋና ፖይንታችን። ያ እግሩ አለመገለጡም ብቻ አይደለም ፖይንታችን። ይታያል። አንድ በሩ የሚታይ ነገር ደግሞ የሆነ ፊዚካል ቢንግ ነው። ይታያል። እንደገናም ደግሞ ይሄዳል፣ ይመጣል፣ ይተጣጠፋል፣ እንትን ይላል። ይሄ የፍጡራን ባህሪ ነው። መንቀሳቀስ ያለበት መታየት ያለበት ሊሚቴሽን ያለበት ስለሆነ አሁን እዚህ ማይታየን እዚህ ስለሌለ ነው። ቢኖር ይታይ ነበር። አምላክ በባህሪው ስለማይታይ በሁሉ ቦታ አለ ብንል አናየውም። እርሱ መንፈስ ነው፣ ሊታይ ረቂቅ ነው፣ ልናየው ስለማንችል። አላህ ግን እንደዛ አይደለም፣ ግዝፈት አካል ያለው ነው። ይሄ አካል ደግሞ ፍጡር ነው ብዬ ማምጣት ነው እንጂ የሚጠበቅብኝ ይህንን ፍጡር አካል የሆነ ግርንግድ የሆነ እግር የሆነን ነቢያት ሰበኩ። ኢሳያስ ሰብኮታል አልሰበከውም? ምን አዳረቀን እዛ ውስጥ ወገን? ዋና ዓላማችን አላህ ፍጡር መሆኑን ማሳየት ለክርስቲያኑ፣
ሁለተኛ ዓላማችን ደግሞ የዋሃብዮቹ አላህ ምን መሆኑን ነጥሎ ማሳየትና ሙስሊሞቹ ያውቁታል አያውቁትም የሚለውን ራሳቸው ላይ ቤት ስራ መስጠት። ያሰብናትን እቅዳችንን አሳክተነዋል። ፐርፌክት በሆነ ሁኔታ ማለት ነው። ፐርፌክት በሆነ ሁኔታ ሶስት አምላክ ይላል ወዳጃችን። የአንተ ኡስታዝ እኮ እዚህ መጥቶ ስንት አካል ታመልካለህ ስለው ሳያውቅ እኮ ነው የወጣው። ስንት አካል ታመልካለህ እያልኩት አንተ የተናገርከውን ሁሉ አመልካለሁ እኮ። እኔ የተናገርኩ ስንት አካል ነው? የተናገርከው ሁሉ አለው አለ። ስንት ነው የተናገርኩት? አላህ ስንት አካላት አሉት? አንተ የተናገርከው ሁሉ ስንት አካል እንደምታመልክ ስለማታቅ ሶስት አካል ታመልካላችሁ ብለህ ማለት ታስገርማላችሁ። ቆጥረን ማንጨርሳቸውን አካላት እያመለክ ነው። እነኛ አካላቶች ደግሞ መሰረታዊ ነገር የሌላቸው ማለት ነው። መኪና ጎማው ያለ እንትን ይሆናል ያለ አንድ ጎማ አድርገህ ከዛ ምንም ከላይ ስፔር ፓርቶቹ ምንም ሳይኖሩ ህዝቡ ምን ላይ ትጭነዋለህ? ጎማ ብቻ ያለ ሞተር ወይንም ይሆናል። ጭንቅላቱ እኮ የለም አለ ባት አውቀህለት ጭንቅላት አላወክለትም። 124,000 ያስተማሩትን አምላክ ነው የምከተለው ካልክ በኋላ ማቀው ስለ አምላኬ እግር ነው ትለኛለህ። 124,000 ነቢያትና መልእክተኞች አስተምረውኛል ካልክ በኋላ አምላክህ ማን ነው ስልህ እግር አላህ ይባላል። እግር አለው፣ ባት አለው። ጭንቅላትስ አላቅም፣ አንገትስ አላቅም። 124,000 ያስተማሩህ ነቢያቶች 124,000 ያስተማሩት ስለዚህ ነው። አንዱ ስለ ጣት ነገረ፣ አንዱ ስለ እግር ነገረ። እንደዛ ብትል ራሱ 124,000 ነቢያቶች ያስተማሩት ስለ አንድ እግር ነው። ስንት እግር ነው ያለው? 2 እግር። ስንት እግር አለው? ስንት ባት አለው? አናቅም። ባት አለው። አለማፈራችሁ የነቢያት አስተምሮ ብላችሁ ስትመጡ ራሱ ይሄ ሁሉ ነቢያት መጥቶ አላህ ስንት እግር እንዳለው ስንት ባት እንዳለው ሳያውቁ ሲሄዱ ሳያስተምሩ፣ ይሄ ሼም። ቀጥለው ክርስቲያን ወደ ቪዲዮ እዛ ኮሜንት ከተደረገልኝ ወይም ደግሞ ኢንቦክስ ከተደረገልኝ መካከል ሁሉንም ባጋራችሁ ደስ ይለኛል። ግን ለማሳያ ያክል 1-2 ላሳያችሁ። አንዳቸው ምን አሉኝ? እኔስ ጨነቀኝ ማንን ልመን የምልሽ ሁሱ የመለሰው መልስ ከቁርአንና ከሐዲስ አለ የለም። እባካችሁ አንቺም ሆንሽ ሁሱ መልሱልኝ። ተቃጠልኩኝ እኮ። እናስ እፎይስ ትክክል ነው እያልሽ ነው ወይ? እኔ ከእፎይ ወግኜ ቪዲዮ አልሰራሁም። እኔ ሁሱን እንትን ስል ሁሱን ስተች እፎይን እያመሰገንኩ አይደለም። የመጀመሪያ መታወቅ ያለበት። አንድ ሰለምቴ እህት ደግሞ ምን ትላለች? ሰለምቴ ነኝ ጨነቀኝ። አያችሁ፣ በመጀመሪያ እፎይን ደግፌ አይደለም ቪዲዮ የሰራሁት። እፎይማ እንደውን እኮ ማንመሳሰል ሁለት የተለያየን ሰዎች ነን አይደለ? የተለያየ እምነት ያለን። ከመሰረቱ እፎይ በቁርአን የማያምን ሰው ነው። እፎይ አላህን የሚሳደብ ሰው ነው። አላህን ሰይጣን የሚል ነው። በነቢያችን ክብር ላይ የተረማመደ ሰው ነው። ሁሱ ምን ፍለጋ ነው? እፎይ በቁርአን እንዳምንለት፣ እፎይ በነቢዩ እንዳምንለት፣ እፎይ እስልምናን እንዲቀበልለት ነው ያንን ውይይት ያደረገ ሁሱ? ወይንስ እፎይ ለሚጠይቀው ጥያቄዎች የግዴታ ስለ እግር፣ ስለ እጅ ምናምን ስለ ብልት ብቻ ሁሌ እፎይ ስለሚያወራ የራሳቸውን የወሃቢያዎችን ኪታብ አንስቶ ሁሱ ይህ እምነቱ ይፋ እንዲሆንለት ነው፣ ይህ እምነቱ ሁሉም ጋር እንዲደርስለት ነው አላማው ከተባለ አዎ። ለምንድን ከመሰረቱ ፊት አስል ወሃቢያዎች ሁሱኛን አይወክልም፣ ሙስሊሞችን አይወክልም፣ ወሃቢያ ነው። የወሃቢያ አላማ ጥንስሱ መሰረቱ ምንድን ነው ከተባለ ወደ ኔክስት ቪዲዮች ላፍ። ለማንኛውም ሙሉ እነሱ ያዳምጦት ሌላ ጋር አጠራ አድርገን ሪቪው ለማድረግ ያህል እንግዲህ በግልጽ እንደሚናገሩት አላማችን ይሄ ነው። ዋናው የዋሃቢያ ሴክት ክርስትናን እንደሚያንቋሽሸው እሱ የሚያመልኩት አካል በቁጥር የማይታወቅ የተበታተነ ይሁን የተገጣጠመ ጅማት ይኑረው አይኑረው የማያውቁለት አካል፣ ብልት ይኑረው አይኑረው ማያውቁት አካል
ይመጣና ወንድ ልጅ አታምልክ ይልሃል። አምላክ ብልት አለው የለውም ስትለው አላቅም ይላል። በእንደዚህ አይነት ድንቁርና ውስጥ ያሉ አምላካቸው ምን እንደሆነ ማያውቁ በባህሪው አላህ ብለው የሚያምኑት አካል ስንት አካላት እንዳሉት ማያውቁ አካላቱ ስልው ናቸው ወይ አንዱ በአንዱ ማያውቁ እንደ ዱቄት የተፈጩና የተበተኑ ናቸው ወይ ማያውቁ ወይንስ የተያያዙ እንደ ሰው አካል ናቸው ወይ ምንም ማያውቁ እንደ ኮንክሪት ድፍን ናቸው ወይ ማይገባቸው ማያውቁት ወይንስ እንደ ትቦ አካላቱ እግሮቹ እጆቹ ውስጣቸው ክፍተት አለው ማያውቁት ዝም ብለው በደመ ነፍስ የሚከተሉት አላህ የሚባል አርሽ ላይ የተደላደለ የሆነ ግዙፍ ባይምሯቸው የሳሉት ባት የሆነ እግር የሆነ አምላክ ነው የሚያመልኩት። ስለ ጭንቅላቱና ስለ አንገቱ ስለ ደረቱና ስለ ሆዱ ዚስማሽ የሚያውቁት ነገር ስለሌለ ስለ እግሩ በደንብ ያውቃሉ፣ ስለ ጭንቅላቱ ሳያውቁ። ነው ይስቀጥል። ያ እንግዲህ ይሄንን ነገር ነው ባልተገለጸም የታለፈ አምላክ ነቢያቶች ሰብከውታል ብሎ መናገሩ ምንም ትርፍ የለውም። ምንም ያን ያህል የሚያስይዘውም ፖይንት የለም። ሰዎችም ደግሞ ድህነት የሚያሰጣቸው ነገር አይደለም። አልተገለጸም ብሎ ነቢያቶች ግን ሰብከውታል። ስላላህ በቁርአን ላይ በሐዲስ ላይ ሙሉ ለሙሉ ተብራርቷል። ቁርአን ግልጽና የተብራራ ነው የሚሉ የቁርአን አንቀጾች በሞሉበት የሙስሊሞች የሚከተሉት መጽሐፍ ማለት ነው። አምላካቸው ባጭሩ ሲገለጽ ሲብራራ ምንድን ነው አልተገለጸም ነው የሚሆነው። ይሄንን ምክንያት በማድረግ ነው እንግዲህ ሰዎች ይሄ ነው እንዲህ አላህ የምናመልከው አምላክ ይሄ ነው ማለት። በነገራችን ላይ እንደዚህ አይነት አካለ ጎዶሎ እንኳን አይባልም አይደል? አካለ ጎዶሎ ማለት አካላት ሁሉ ተሟልተውለት የሆነ አካል የሌለው አካል ነው አካለ ጎዶሎ የሚባለው። የዋሃብያዎች አምላክስ ሙስሊሞች የሚያመልኩት አምላክስ ማለት ከተነገረለት አካል ይልቅ ያልተነገረለት ያልተገለጸው አካል ይበዛል። ያልተገለጸው አምላክ ያልተገለጸለት አካል ይበዛል። እጁ እግሩ የሚመለክ ከሆነ እነዛስ ያልተገለጹ ባህሪያቶቹ እንደሚናገሩት አንገት ለምሳሌ አልተገለጸም፣ ጭንቅላት ለምሳሌ አልተገለጸም፣ ብልት ለምሳሌ አልተገለጸም። እግር ተገልጿል፣ እግሩ ይመለካል። ያልተገለጸው ጭንቅላቱስ ይመለካል ወይስ አይመለክም? ይመለካል ወይስ አይመለክም? እስኪ ይሄን አስተምሯቸው። ይቺን አዳምጥናት እንመለስ። ይሄም ግራ እንደተጋቡ ሙስሊሞች ከዚህ ውይይት በኋላ ብዙ ሰዎች እንደተወዛገቡ የሚናገር ቪዲዮ ነው። አንዴ እናዳምጠው። በተደረገው ክርክር ላይ ግራ የተጋባ ሁላ በጣም ብዙ አለ። ያልገባው ማህበረሰብን በደንብ አለ። እንደዚህ ይባላል እንዴ አላህ ለመጀመሪያ ጊዜ ሁላ ብዙ የሰማ አለ። በጣም ይሄ ሰሞን ነበር እኔ ተንዚህ አብዛኛዎችን ሳስተምራቸው የነበረው እና እንዳላችሁት ይሄ ነገር ጀነራል ሆኖ እንዳይታይ ነው እኔም ፍርሃቴ ማለት ነው። ግልጽ ወጣ የዋሃብያ እምነት መሆኑ። ይሄ አልሐምዱሊላህ የተወሰነ ሰው ነው ግን ያወራው ዙመር ላይ አንዳንድ ሰው ነው ወጥቶ ስለነሱ ምንነታቸውን ያወራ እና እንዳለችው ወላሂ በደንብ መወራት አለበት። ዝም መባል የለበትም። በሄድንበት ቦታ ላይ ቲክቶክ ላይም በመላክ ሼር በማድረግም ሁሉም ማውራት አለበት። ሱብሃንአላህ ድሮ እኔ እስከማውቀው ድረስ ወላሂ ወሃቢ እንደዚህ እምነቱን ግልጽ አውጥቶ አያውቅም። ሽፍን ነበሩ። በጣም ሰው ይፈራል በሚል ማለት ነው። ይሄን ያለ ምን አለ በፊት ግልጽ አልነበሩም፣ የተሸፈነ ነበረ። አሁን ነው ግልጽ የወጣው እያለን ነው። ዊች ሚንስ ስለ አምላካቸው አያስተምሯቸውም። ገልጸው ስለ አምላካቸው ስላለው ባህሪያት አይነግሯቸውም ነበረ። ግልጽ የወጣው መቼ ነው? አሁን ነው ግልጽ የወጣው። ስለዚህ ከዚህ በኋላ መወራት አለበት፣ መታወቅ አለበት። ሙስሊሞች የሚያመልኩት አምላክ ይህ መሆኑ መታወቅ አለበት። ነገር ግን ሙስሊሞች ተብሎ ሲነገር ሁሉንም እንዳይወክል እፈራለሁ፣ ሁሉንም ጀነራላይዝ እንዳያደርግ እፈራለሁ እያለ ነው። ውጡና ልዩነታችን ይሄ ነው። እኛ ሙስሊሞች አንድ አይደለንም። የምንሰግድበት ቦታ ይሄ ነው።
መስገጃችን የተለያየ ነው ብላችሁ ተናገሩ። አለበለዚያ ሁሉንም እስልምና ወክለን ነው እኛ ስንናገር ስናስተምር የምናስተምረው ማለት ነው። ሉክ ስናስተምር የምናስተምረው በቁርአንና በሐዲስ እስከተጠቀምን ድረስ ሙስሊሞች እንደዚህ ናቸው የሚያስተምሩት ብለን ነው ልንናገር የምንችለው። እናንተ ወጥታችሁ ልዩነታችሁን እስካልተናገራችሁ ድረስ፣ እናንተ የምትሰግዱበትን ቦታ እስካለያችሁ ድረስ፣ አንድ መስጊድ ውስጥ እየሰገዳችሁ በአንድ ኢማም እየሰገዳችሁ በአንድ ኡስታዝ ሁጥባ እየሰጣችሁ የተለያየነን የምትሉ ከሆነ እኛስ ያንን ነገር ለመናገር ስለማንችል ስለዚህ እንደ አንድ ነው ኮንሲደር የምናደርጋችሁ ማለት ነው። አንድ መስጊድ ነው ያላችሁት። ስለዚህ ልትሰግዱበት የገባችሁበትን መስጊድ ወይ ለይታችሁ ይሄ አላህ ጭንቅላት ይኖረው አይኖረው አይታወቅም የሚሉ አካላት የሚሰግዱበት ነው፣ ባት አለው ብለው የሚያምኑ የሚሰግዱበት ነው፣ እግር አለው ብለው የሚያምኑ የሚሰግዱበት ነው። እኛ ደግሞ አላህ ባት የለውም ጭንቅላት የለውም እንደዚህ አይነት አካላት አይነገሩም ብለን የምናምን የምንሰግድበት ነው ብላችሁ ተናገሩ። ከዛ በኋላ ይሄኛው ሙስሊም እንደዚህ ያምናል፣ ይሄኛው ሙስሊም እንደዚህ ያምናል፣ አንድ አይደሉም ብለን ለመናገር እንደፍራለን። ግን አንድ መስጊድ እየሰገድክ ስለ አምላክ ሳታወራ እኛ የተለያየንን የምትሉ ከሆነ አስቸጋሪ ነው። አፍተሮል የምትተዳደሩት በአንድ መጅሊስ ነው አይደል? የምትተዳደሩት በአንድ ተቋም ነው። እስኪ አሁን ይህንን የሰማችሁ ሱፊዎች፣ ይህን የሰማችሁ ሀባሾች ውጡና ይሄ መጅሊስ አይወክለንም፣ በዚህ መጅሊስ የሚተዳደሩ በዚህ መጅሊስ የሚመሩ የሚሾሙ ሼኮች የሚሆኑ ኡስታዞች እኛን አይወክሉም ብላችሁ ተናገሩ። የምትመሩት እኮ በአንድ መጅሊስ ነው አይደለ? ባይዘዌ ይሄ ኡስታዝ ከፎይ ጋር ዲቤት ያደረገው ማለት ነው በመጅሊሱ የተሾመ ነው። ስለዚህ እስልምናን አይወክልም ብላችሁ ልትናገሩ አትችሉ። በመጅሊሱ የተሾመ በምትመሩበት አንድ በምትተዳደሩበት መጅሊስ የተሾመ ነው። ስለዚህ እንዴት ነው እስልምናን አይወክልም ብላችሁ የምትናገሩት? እስልምናን አይወክልም ብላችሁ ልትናገሩ የምትችሉት እናንተን የሚመራችሁ ተቋም የተለየ ተቋም ሲሆን ነው። የዚህ ሰው መጅሊስ ግን እናንተ ከምትመሩበት ጋር አንድ አይነት ነው። የላከውም ሂድና አስተምር ብሎ እሱ ነው። ድፍረት አውጥተው ያወሩም ነበር። ይሄ ነገር አብዛኛው ሰው ላይ ገሪብ እየሆነበት ነው። ያኔ አሁን እያወጡት ነው በደንብ እና የሱፊ እና የዋሃቢ መለየት አለበት አንድ እንዳልሆንን። ያኔ አሁን አንድ ሁሱ የሚባለው ይሄ ብቻ ላ ሐውለ ወላ ቁወተ ኢላ ቢላህ ተቅሪበን። ስለዚህ ነገር ያላወቀ ሰው የለም ማለት ይቻላል። ድሮ ውሎ በጣም ሼር እየተደረገ ነው፣ በጣም በብዙ ማለት ነው። ጀግናችን ይባላል። ላኢላሃ ኢለላህ ከየት የተማረ ነው? ማን ዓሊም ነው ያስተማረው? ያኔ ዲናችን እንደዚህ ነው እንደ ከሰሃበቶች እስካሁን ይመጣለን። ያኔ ይህ ሰው ራሱን እንደማይወክለን ራሱ አንዳንዱማ ጭራሽ ምን ማለት ጀመረ። ቢያንስ ያንን ከምደግፈው ራሱ ይሄ ክርስቲያኑን ከምደግፈው እፎ ያኔ ላኢላሃ ኢለላህ ስለሚል ብቻ ደግፈው። ከየት በኩል አወቀው ላኢላሃ ኢለላህ? ያኔ ምኑን አወቀው? ቤት የትኛው ሰው ጋር በደንብ መታወቅ አለበት። ወላሂ አልዓዚም ይሄ በጣም ብዙ አስወራላቸው። እኔ በኩል የታየኝ ነገር ምንድነው መሰላችሁ? ግልጽ ሆነለት ለሰው ያኔ የዋሃብያ እምነት ማለት ነው። ያኔ አብዛኛው የሙስሊም ጀነራል እምነት ነው ብሎ የማያስባለ ሌላ ላይቭ ላይ ግን እያየው ነው። ያ እንግዲህ እየተናገረ ያለው ምንድነው? መለየት አለበት ህዝቡ ማወቅ አለበት ነው ብሎ እየተናገረ ያለው። እኛም እየተናገርን ያለ ነው ይሄንን ነው። ወይ መለየት አለባችሁ ወይም ደግሞ ስንናገር ይሄ እነዚህ ሙስሊሞች አይደሉም፣ ይሄ ያስተማራችሁ፣ ይሄ የተወያየው እስልምናን አይወክልም ብላችሁ እንዴት ልትናገሩ ትችላላችሁ ነው። እንኳን ሰላም ቆያችሁ። ከስር ኮመንቱ ላይ ስለ መልካም ነገር ብቻ ጻፉ። እንደዚህ አታድርጉ፣ እንደዚህ የእናንተ አስተያየት ተቀባይ አይደለንም። ፐርሰናሊ እኔን ስም ሜንሽን አድርጋችሁ እንደዚህ አታድርግ እንደዚህ እንዳትሉ፣ ኮመንት ብቻ ዝም ብላችሁ መልካም ነገር ሚያንስ ጻፉ። ጋይድ አታደርጉንም እናንተ ማለት ነው። ሁላችሁንም የመጣችሁትን ሰላም ብያለሁ።
እሺ ሰላም ብያለሁ። ፎዬ ክርስቲያን፣ ቢኒ፣ ቆስጠንጢኖስ፣ ጋዱ ሁላችሁንም ሰላም ብያለሁ። እንኳን በሰላም መጣችሁ። ክርስቲያን እንደነ ድምፅን አፉ አሟል እንደ ጉንፋን ምናምን እኔ ሙስሊም ስለሆንኩ ነው ሰላም ማለት ነው። አረ ሰላም ብያለሁ ሄራ ብዬ። አረ እንዴት ነህ? ደህና ነው ሄራ? የእግዚአብሔር ሰላም ካንተም ከሁላችን ጋር ይሁን። ሰላም ብያለሁ። አሁንስ እኔም ሁላችሁንም ሰላም ብያለሁ። እሺ አንድ ክርስቲያን ቼክ ላድርገው ብዬ ነው። አሟል እንደ ክርስቲያን ያ ትንሽ ጉንፋን ነገር አለርጂ ምናምን ነው ወይስ ጉንፋን ብቻ ነው? አይ ጉንፋን ብቻ ደህና ነው። ኦኬ አይ እንደዛ ከሆነ እንትን ለመውሰድ ሞክር፣ ትኩስ ነገር ለመውሰድ ሞክር ፕሊዝ። ኦኬ እሺ እንደዛ አደርጋለሁ። አዲሱ የአይጥ በሽታ የተባለው እሱ እንደ ለማን ኧረ ሄራ ተው አንድ የሚታርክ የአይጥ በሽታ ሻአዳ ለማስያዝ የተደረገውን አንድ ውሸት ላሳያችሁ ክርስቲያን። ኦኬ እሺ መዝሙር አይታችሁ እሱ ያው የሁል ጊዜ ከዛ በፊት እኔ ለማን ተጠቃቀም አረባ ካን ወንድማችን ትቀጥላለህ። ቆይ አንዴ ሂራ ፕሊዝ ትቀጥላለህ አንዴ። እሺ ክፈት መዝሙር። እሺ ኦኬ መጀመሪያ ይሄን ከሄል አሰማ። ይሁስ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ምን ሆነ ነው ኮምፒውተር? ይሁስ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኦኬ አረ ነው ምን ሆነ እንደሆነ ኮምፒውተር። ይሁስ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኡዕፉኒ ዐኒል ፈርጅ ወልሊሕያ ብልትና ፂም ግን አላጸድቅም ይሄን ይቅር በሉኝ ይል ነበረ። ሱብሓነላህ። ይሄ ሁሱ የሚባል መጣና አሁን ላይ አይ ብልት እንዲሆን አላህ ሊኖረው ይችላል አለም። ኦኬ አረ ነው ለምን ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር አረ ነው ምን ሆነ እናቶቼ፣ ይህ ሁሱ የተባለው ሰው እፎይ ኮምፒውተር ይዘ ደጋሚ እንግዲህ እኚህ ሼክ አቡበከር ዶክተር ሼክ አቡበከር አይ ቲንክ እንደዛ ስማቸው ሙሉ ስማቸውን ባላቅ አቡ ቢላል ነው የሚባለው። አቡ ቢላል ሶሪ ዶክተር ሼክ አቡ ቢላል እንደዛ አካባቢ ታይትል ናቸው። በመጅሊሱም ታዋቂ ነበሩ። ምን ነበሩ? ምክትል ምናምን ነበር በፊት። ከዚህ በፊት በነበረው መጅሊስ ላይ እንደዛ ነገር ነበር። አላህ ብሎ ለሰየመው ሁሉንም ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኡዕፉኒ ዐኒል ፈርጅ ወልሊሕያ ብልትና ፂም ግን አላጸድቅም ይሄን ይቅር በሉኝ ይል ነበረ። ሱብሓነላህ። ይሄ ሁሱ የሚባል መጣና አሁን ላይ አይ ብልት እንዲሆን አላህ ሊኖረው ይችላል አለም። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር ውድ ወንድሞች እና እህቶቼ፣ ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አካል የሆኑትን ሰይዱና ዒሳን ዓለይሂ ሰላምን ማምለክን አቁም ከሆነ እሱ ራሱ የአካል አምላክ እንደሆነ ገለጸልን። ምናልባት ጥሪ እያደረገለት ያለው ሙሉ አካል ያላቸውን ሰይዱና ዒሳ ዓለይሂ ሰላምን ማምለክን ትተህ እኔ ከጎደሎ ክፍለ አካላት የገነባሁትን የሰራሁትን እና የገጣጠምኩትን አላህ ብዬ የሰየምኩትን ወደ ማምለክ ና እያለው ካልሆነ በቀር እኛ ሙስሊሞች ግን ሁሱንም ይሁን እፎይን የምንጠራቸው አካል ማምለካችሁን ተውና ብቸኛውን አካል ያልሆነውን ፍጡራንን የማይመስለውን
ብቸኛውን ፈጣሪን አላህን ሱብሓነሁ ወተዓላ ተቀበሉ ወደሚል ነው። በዚሁ አጋጣሚ ውድ ወንድሞችና እህቶቼ እነዚያ በስመ ሱፊያ እየተንቀሳቀሱና ሙሸቢሃዎችን ወንድሞቻችን ናቸው አንለያይም እያሉ እሹሩ የሚሉት ሰዎች እንደ ሁሱ ያለውን ጣዖት አምላኪ ነው እንግዲህ ከሙስሊሞች ምድብ ለመመደብ እየተንቀሳቀሱ ያሉት። አላህ ይጠብቀንና ይህ አካሄድ ግን እነዚያን ክርስቲያኖችን በራሱ ሙስሊሞች ናቸው ወደ ማለት የሚያደርስ እንደሆነ ምን ያክሎቻችን ተረድተን ይሆን? ምክንያቱም ይሄ ከተለያየ ክፍለ አካላት የገጣጠመውንና ጭንቅላቱ ላይ ያሰፈረውን አካል እንዲሁም ይሮጣል እያለ የሚገልጸውን አላህ ብሎ ብቻ ስለሰየመው ሙስሊም ነው ካሰኘ ነገ ከነገ በኋላ እነዚያ ክርስቲያኖች ሰይዱና ዒሳን ኢየሱስ ማለታቸውን ትተው ለምሳሌ አላህ ብለው ቢሰይሙትና ከዚያም ላኢላሃ ኢላላህ ቢሉ ሙስሊሞች ናቸው ወደሚል ድምዳሜ ሊደረስ ነው ማለት ነው። አላህ ይጠብቀን። ይህ ሁሱ የተባለ እሺ፣ እዚህ ላይ አስተያየት ስጡና ወይ በኋላ አሳያለሁ። ይስተልኝ ያ ጥሪ ነው ያቀረበልን ዶክተር ሼክ ቢላል አቡ ቢላል ኤንኤስ አካል ጎደሎ አታምልኩ ነው። አካል ጎደሎ አታምልኩ ሙስሊሞች፣ አካል ጎደሎ አታምልኩ ነው ለዋብዮቹ መልእክቱ፣ የሱፊው መልእክት። ሰለፊዎች አካለ ጎደሎ አታምልኩ ተብላችኋል። ኬራ ትስማማለህ? አካለ ጎደሎ ታመልካለህ? ሰለፊ ነህ? የለም አሁን ለምሳሌ ማለት ነው ይሄ እኮ የሚስ አንደርስታንዲንግ ነው። ገባህ? አንተ መሆንክ እሱ ማለት አንድ አይነት ኮንሰፕሽን ያላቸው። ምክንያቱም ይሄ የመረዳት ችሎታ ማነስ ነው። ገባህ? አንድ ሰው መለኮታዊ አሁን ለምሳሌ አላህ እጅ አለው ካለ ያ መለኮታዊ እጅ ነው እንጂ ምን ማለት ነው? እንደምታስቡት አሁን ሰውዬ እንዳለው አይደለም። መለኮታዊ እጅ ማለት ምን ማለት ነው? ማለት መለኮታዊ የምትል ቃልን ከኋላ ስለጨመርክበት የተለየ ነገር ይሰጠዋል። ለነገር ያው ለምን እንደሆነ ታውቃለህ? አሁን ለምሳሌ ቁርአን ላይ ማለት ነው አላህ አደምን በእጆቼ ፈጠርኩ ይላል አይደል? በእጆቼ። ስለዚህ አላህ እጅ እንዳለው ተናግሯል። እነዚህ ሰዎች ደግሞ ለምንድን ነው የማያምኑት? እጅ ስለተባለ ከሌላ ፍጡር ጋር አመሳስለውት ነው ማመን መቀበል ይከብዳቸው እንጂ እጅ ምንድነው ያለው ሪሊዮን ነው። ሄራ እጅ ምንድነው? እሱ ዲፋይን አድርግልኝ። እኔ አሁን ለምሳሌ እጅ ስትለኝ እኔ ማቀው ምሰራበት ምበላበት ነው። ለአላህ እጅ ስትል ግን ምን እያልክ ነው? እያመሳሰልክ ካልሆነ ቆይ አንዴ፣ እኔ ምሰራበት ምበላበት ምጠጣበት እጅ ተብሎ ይጠራል። አንተም ሊትራሊ እያመሳሰልክ ካልሆነ አላህ የሚሰራበት የሚያደርግበት ካልሆነ እጅ ብለህ የምትጠራው፣ እንደዛ ከሆነ የምትጠራው እያመሳሰልክ ነው። አንተ ራስህ ከስሙ ጀምረህ እያመሳሰልክ ነው። ልክ አላህ ተብለህ አንተ እንደማትጠራው ዛቱ ላይም ደግሞ እጅ ብለህ ስያሜ ከሰጠ ከራስህ ክፍለ አካል ጋር እያመሳሰልከው ነው። ለአላህ ለእኔ እጅ ስል እረዳዋለሁኝ። ምበላበት ምጠጣበት ምሰራበት ነው። ለአላህ እጅ ስትል ግን ምን ማለት ነው? እሱን አስረዳኝ እስኪ። ኡስታዝን ጠይቄው ምንም ሊመልስልኝ አልቻለም ነበረ። እጅ ምንድን ነው ስለው እጅ ነዋ ይለኛል። እሱ እኮ መለሰልህ እኮ። ምን ብሎ ነው የመለሰልኝ? እኔ አሁን የእሱን የሩቡን ሩብ አልሆንም። እሱ ወይ በጣም ዌል ኳሊፋይድ ነው ማለት ነው። መልስልኝ። አልተገለጸም ብሎ ነው የመለሰው። እጅ ምንድን ነው? እሺ ንገረኝ። እና አልተገለጸም። አሁን ለምሳሌ አንተ ማለት ነው እጅ ምንድን ነው? እጅ ምንድን ነው? እጅ ምንድን ነው? አብ ተገልጿል። እጅ ምንድን ነው? አብ ተገልጿል። ወልድ ገልጾታል። ያ ልጁ ገልጾልናል። አብ በምን ተገለጸ? ልጁ ገልጾልናል። ልጁ ገልጾልናል። በምን ልጁ ገልጾልናል። እሱን መልስልሃለሁ። አሁን የጠየቀው መልስ የጠየቀው መልስ እንዲገባ በምንድን ነው ወልድ የገለጸው? ልጁ ነገረን። ስለ አብ ልጁ ነገረን። ስለ አብ ነገረን እነግርሃለን። ለምሳሌ መንፈስ ነው ብሎ ነገረን። አሁን ስለዚህ መንፈስ ከሆነ እናንተ አሁን ለምሳሌ የምስሉ ሶስት የስላሴ ፎቶ ብላችሁ ምስሉ የሶስት ሽማግሌዎች ፎቶ አለ። እሱ ታምጣችሁ ሳላችሁ ተረጋጋ። እሱ ጋር እንሄዳለን። እሱ ሌላ ጉዳይ ነው። እኔ እየጠየቅኩ ያለሁት አሁን ፕሊስ አዳምጣ።
እያዳመጥኩ እኮ ነው። ለዛ እኮ ነው እኮ እጅ አለው ብለህ ስላመንክ አንተ እኛ ስዕል ላይ ብታይ ያ በተገለጠበት በመጽሐፍ ቅዱስ ላይ የተገለጡትን ሰዎች እንዲማሩበት የተሳለ እንጂ አምላክ በባህሪው እንደዚህ የሰው አካላቶችን ይዞ ሶስት ቁጭ ቁጭ ያሉ እንደዛ የሆኑ ሽማግሌዎች እንደዚህ ቁጭ ቁጭ ያሉ ናቸው አምላክ ብለን አናምንም። አሁን አንተ ራስ ላይ ቁምና እጅ ስትል እጅ ፕሊስ አደረበኛ አደረበኝ ፕሊስ አደረበኝ ወይ እጅ ምን እንደሆነ ብቻ አስረዳኝ። አይ ወንደር እጅ ምን እንደሆነ ካስረዳኸኝ ፕሊስ አደረበኝ። ቆይ አደረበኝ፣ ቆይ አደረበኝ ፕሊስ ሚዩት ከማድረግ አደረበኝ። ጥያቄን አንድ አርቲኩሌት ላድርግልህ፣ ደግሜ አልጠይቅም፣ አንተ ታስረዳኛለህ። እጅ ማለት እንዲህ ነው በልና አስረዳኝ። ደግሜ ጣልቃ አልገባብህም። ምክንያቱም ኡስታዝንም ጠይቄው እጅ ምንድን ነው ስለው እጅ ነዋ ይለኛል። ፕሊስ ቆይ አንዴ ጥያቄን ልጨርስ፣ እሰጣለሁ ደቂቃ። እጅ ምንድን ነው ብዬ ስጠይቅ እጅ ነዋ እንዳትለኝ ደግመህ። እንደዛ ካልከኝ እኔ ማውቀው እጅ ምሰራበት፣ ምበላበት፣ መጠጣበት ነው። ላላህ እጅ ስትል ግን ምን እያልክ እንደሆነ ዲፋይን አድርግና አብራራው። ቀጥል። አላህ ቁርአን ላይ ምን ብሏል መሰለህ? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ብሏል። አላህን የሚመስል ነገር ምንም ነገር የለም። ስለዚህ አላህ ይሄ ነገር አለኝ ካለ፣ እኔን የሚመስል ነገር የለም ካለ ምሳሌ በምን ይሰጣል? ሀቪጎትሚ አላገኘውም። ምክንያቱም ምን የጠየቅኩ አላህ ማንን ይመስላል ብዬ አይደለም የጠየቅኩ፣ እጁ ምን ይመስላል ብዬ አይደለም የጠየቅኩ። ምሳሌ ሰጣል። ከጠየቅከኝ አዳምጠኝ። እኔ ዝም ብዬ እያዳመጥኩ ነበረ። ስታወራ ዝም እያዳምጣለሁ፣ እንዳደርበኝ። እጅ እያልክ እኔ ማውቀው እጅ ነው። ይሄንን ራስ አመሳስለህ መጣ እጅ ብለህ። በእጁም ይሰራል አልከኝ፣ እኔ በእጅ እሰራለሁ። ራስህ በሚሰራበት በምሰራበት አመሳሰልክና አይመስልም ደግሞ ትለኛለህ። እሺ አይምሰል፣ እጅ ምንድን ነው? እጅ የሚለውን አስረዳኝ ነው ያልኩህ። የማንም አይመስልም አትበለኝ፣ የማን ይመስላል ብዬ ስላልጠየቁህ። እሺ ይኸውልህ አሁን ልንገርህ፣ ስማኝ። አንተ ስፔሻሊ ሁሱ በሚገባ ሁኔታ አልተገለጠም ብሎ ዲፋይን አድርጎልሃል። ቤስት ዴፊኒሽን ነው፣ ገባ? ምክንያቱም እኔ ስነግርህም አሁን አንደርስታንድ አላረከኝም። አላህ መለኮታዊ እጅ አለው። ያን እጅ ደግሞ ከምንም ነገር ጋር ማመሳሰል አችልም። ምክንያቱም አላህን የሚመስል ነገር ምንም ነገር የለም። በምን ምሳሌ እሰጥሃለሁ? እሱ የሚመስል ነገር ሂራ እየነገርኩህ ነው። አሁን አንተ ከፍጡር ጋር ለምሳሌ እንዲህ ብዬ በጠይቅህ አላህ ምንድን ነው ብዬ በጠይቅህ ምን ይሆናል ምላሽህ? አላህ ፈጣሪ ነው፣ የዓለማት ጌታ፣ ብቸኛ፣ ከማንም እርዳታ ማይፈልግ፣ የማይበላ የማይጠጣ የማይተኛ የሁሉን ነገር የፈጠረ። አዳምጠኝ። አየህ ልክ አሁን ለአላህ ምንድን ነው ማን ነው ወይንም እንዲህ ብዬ ስጠይቅህ ብዙ ማብራሪያ እንደምትሰጠው ሁሉ እጁ ምን እንደሆነ አሁን ንገረኝ። እጅ ምንድን ነው የሚለውን እጅ ብለህ የሰየምከውን ነገር እንዲያብራራና ንገረኝ እስኪ። አሁንም ይኸውልህ ሁለቴ ጠይቀኝ፣ ሁለቴ አብራራውልህ ስላልገባ ማለት ነው። አሁን እግዚአብሔር ይሰማል ይላል። እግዚአብሔር እሺ በምኑ ነው የሚሰማው? ምን አገናኘው ከጥያቄ ጋር? ስለዚህ አንተ አንተ ብቻ መልስልኝ። ጆሮ እየጠበክ ነው። እግዚአብሔር በምኑ ነው የሚሰማው? አሁን ለምሳሌ እግዚአብሔር ይሰማል፣ እግዚአብሔር ያያል የሚል እግዚአብሔር እንደዚህ ያደርጋል ብዙ ነገር። አሁን እግዚአብሔር ይሰማል ስንል በምኑ ነው የሚሰማው እግዚአብሔር? ኦኬ እግዚአብሔር ይሰማበት ዘንድ እንደ ሰው ክፍለ አካላት አያስፈልጉትም። ክፍለ አካላት ያስፈለጉት እኛ ጉድለቶች ስላሉብን ምንሰማውም ነገሮች ሀፕን ሲያደርጉ ስለሆነ እግዚአብሔር ደግሞ የነገሮች ጥገኛ አይደለም። እግዚአብሔር ለመስማት ድምፅ አያስፈልገውም። ሎክ ድምፁ ሲከሰት ለምሳሌ አንተ እየሰማህ ያለኸው እኔ እያወራው ስለሆነ ነው። እግዚአብሔር ግን የሚሰማው እኔ ሳወራ የኔን ድምፅ ቫይብሬሽን በዛ ውስጥ በሳውንድ ዌቭ ውስጥ የሚሄደውን ድምፅ ይሰማ ዘንድ እንደኔ ጆሮ የተተከለችለት እንደዛ አይደለም። ሳልናገረው ይሰማል፣ ያውቃል። ስለዚህ እሱ ሰሚ ተመልካች ነው። ሆሊ ሰሚ ነው፣ በሙላት ሰሚ ነው፣ ተመልካች ነው። ክፍለ አካላት አያስፈልጉትም ለመስሚያ። እሱ ክፍለ አካላት አያስፈልጉትም ለመስሚያ። ክፍለ አካላት ይኸውልህ ሴንሰሪ ኦርጋንስ አያስፈልገውም አይደል? እሱን እሺ አክሴፕት አደርጋለሁ። ግን በምኑ ነው የሚሰማው?
በምኑ እያልክ እኮ ክፍለ አካላት እኮ አሁንም እኮ የሴንሰሪ ኦርጋን እየጠየቀኝ እኮ ነው። ሴንስ የሚያደርግበትን እየጠየቀኝ እኮ ነው። የሆነ ስፔሲፊክ አካል እየጠየቀኝ ነው። ጀስት ላይ ቅድም አንተ እንደጠየቀኝ ማለት ነው። ኖ ያንተ ግን እኮ ስፔሲፊክ አምጥተሃል። ምን ብለህ? እሺ ጎበዝ፣ እጁ ይሰማል፣ እጁ ይሰማል። ይኸውልህ አይደለም እኔ ይኸውልህ እጁ ይሰማል። ቆይ የሚያየው ቆይ ራስ ስላመጣው ቆይ አደረበኝ። እኔ ሆሊ ይሰማል ብዬ ጨርሼዋለሁኝ። አንተ ስፔሲፊክ አካል ካላመጣህ እጁ መስሚያው ማያው እንደዛ ነው ወይንስ እጁ ከአይኑ ይለያል፣ እጁ ከእግሩ ይለያል? ይኸውልህ አንተን እኔ አሁን ራሱ ወደ ራስ ጥያቄ ልመልስ። አሁንም ማለት ነው እግዚአብሔር ይሰማል ሲባል በምኑ ነው የሚሰማው? ስፔሲፋይ አድርግልኝ። በቃ ቴንኪው። በቃ ወደ ቪዲዮ ቀጥል። አንተ እየጠበቅ ያለኸው ክፍለ አካላት ነው። በምኑ እያልክ እየጠየቀን ያለኸው እንደዚህ አይነት ነገር የለም። ሚት አድርግ። በቃ ቪዲዮዎች ላይ ቀጥል። ክርስቲያን ሪቪው እንስራ። በቃ ዳምጣ አይቶ ወደ እንትኑ ቀጥል። ቪዲዮዎች ሪቪው እናድርግ። ሂራ አንድ ሚት አድርግ። በቃ አንተ ክፍለ አካላት እየጠበክ ነው። አሁንም በኋላ መጽሐፍቶች እናሳያለን ምላሹ። ማይሰማው እስታኮናል። ኦኬ ማይክ አልከፈትኩም ነበር። ምን ይላል ይሄ ደግሞ? አንድ ሙስሊም እስካሁን ምን እንደሆንኩ አላቅም ነበረ፣ ነገር ግን አሁን ወሃብያ መሆኔን አወኩ፣ አረጋገጥኩ እያለ ነው። ሉክ ምን እንደሆነ የትኛው እስልምና እንደሚከተል አያቅም ነበር። ያወቀው መቼ ነው? እናዳምጠው። ወሃብይ እንደሆንኩ ዛሬ አወኩ። እኔ እስላም ነኝ እያልኩ ቆይቼ ዛሬ ወሃብይ ነህ አሉኝ በሆነ ቪዲዮ። እስቲ ለማንኛውም እነዚህን ሁለት ቪዲዮዎች ተከታተሉና ሀሳብ አስተያየት ስጡ። ወንድየው የተናገረው ትንሽ የሚገባ ነገር አይደለም፣ አላጋጭ ነገር ነው። ስርዓትም አልበኛ ይመስላል ሰውየው። በራሴ ግምገማ ነው። ይህ እንደዚህ አይነት ነገሮችን ያመጣል። ውጤታማ እንሆናለን ማለት ነው። ውይይት የጠራችበትን መንገድ ተወያዩ እስቲ ደግሞ በዚህም ጉዳይ አልገባኝም። የእነሱን በምን ጎራ እንዳለች የእነሱን አመለካከትና ሀሳብ አጠናለሁኝ። አሁን ዛሬ ሰማሁ፣ በደንብ ጠይቃለሁኝ። ዝም ብሎ ለማለት የሚባል ነበር እንጂ የሚመስለኝ በዚህ ልክ ልዩነት ኑሮ እኛ ጋር ተወያዩ፣ ለእናንተም ይሄ ኡስታዝ በቂ ነው፣ ሌላ ሰው አያስፈልግም፣ አምላካችንና ፈጣሪያችንን አሰድባችኋል በሙስሊም ስም ምናምን ብላ እኛ ተሰድበናል ማለት ነው። እኔ ወሃብይ መሆኔ ዛሬ ነው ያወቅኩት። ስለዚህ እዚህ ላይ ሀሳብ ስጡበት እስቲ። መጅልሱ ያውቃቸዋል። በእስልምና ምን አይነት ስፍራ ነው የሚሰጣቸው? ይችን ልጅ እኔ እስከ ዛሬ እንደ አሳያ አይነት ነበር የምትመስለኝ፣ ግን አይደለችም። ምንድነው እየተናገረ ያለው? ወሃብያ መሆኔን ዛሬ ነው ያወቅኩት አለ። ይሄ የሆነበት ምክንያት ምንድን ነው? እንግዲህ ግልጽ የሆነ የአህባሽና የወሃብያ ልዩነት አሁን ላይ ፍንትው ብሎ ስለወጣ ነው ማለት ነው። እስካሁንስ አያውቅም ነበር፣ የትኛው እስልምና እንደሆነ አያውቅም ነበር። ስለ እኔ የተናገረችብኝ ቪዲዮ ሰራችብኝ ብሎ የተናገራት አካል ምንድነች? ሱፊ ነች፣ እሷ አህባሽ ነች። ወሃብያዎች በሙስሊም ስም አላህን ታሰድባላችሁ ብላ በመናገሯ ምክንያት ነው ይህን እየተናገረ ያለው። ስለዚህ እነዚህ ሱፊዎችን አህባሾችን ምንድን ናቸው? ሙስሊሞች ናቸው ወይ? እነሱ ራሱ መጅሊሱስ ያውቃቸዋል ወይ? እንዴት እንደዚህ ሊናገሩ ቻሉ? እኔ አሁን ወሃብያ መሆኔን አረጋግጫለሁ። ስለዚህ ከዚህ በኋላ በዚህ ጉዳይ መወራት አለበት እያለ ነው። በጣም ጥሩ። መጅሊሱ ይህንን ለመስራት ምን ያህል ፈቃደኛ ነው? አሁን ላይ በወሃብያና በአህባሽ መካከል ያለውን ልዩነት ለህዝቡ ለመናገር ፍንትው አድርጎ ለማስረዳትና ለማሳየት ምን ያህል ፈቃደኛ ሆኗል? ወይስ ሙስሊሞች የማታውቁትን አካል ትከተላላችሁ? ይሄ በነገራችን ላይ እኛ እንደዚህ አንድ ቪዲዮ ሁለት ቪዲዮ ስላሳየናቸው አይደለም። በቤት ውስጥም ተተረማምሰው እንደዚህ ቁጭ ብለዋል። ለምን አላስተማሯቸውም? ወሃብያ ምንድነው፣ አህባሽ ምንድነው የሚለውን ነገር ሳያውቁ ለምሳሌ ባልና ሚስት ተጋብተው አንድ ቤት ውስጥ እየኖሩ ነው። ለምሳሌ ወንድምና እህት፣ አንዱ አህባሽ ነው፣ አንዱ ወሃብያ ነው። እምነታቸውን ግን አያውቁም። አላህን ነው የምናመልከው ሁለቱም ብለው ይናገራሉ።
የሚሰግዱትም አንድ ላይ ነው። ከዚህ በኋላ ግን ይሄ ነገር ታውቋል። የአንዱ አላህ ጭንቅላት ይኖረው አይኖረው አይታወቅም። የአንዱ አላህ ደግሞ ጭንቅላት የሚባል ክፍል አካል በፍጹም ለአላህ አይነገርም ብሎ የሚያምን ነው። የአንዱ አላህ ባት አለው፣ የባቱ ቁጥር ስንት እንደሆነ አይታወቅም። እግር አለው፣ የእግሩ ቁጥር ስንት እንደሆነ አይታወቅም ብሎ የሚያምን ነው። የአንዱ አላህ ደግሞ ባት የሚባል እግር የሚባል ነገር ለአላህ አይነገርም ብለው የሚያምኑ ናቸው። እነዚህ አንድ ቤት ውስጥ አሉ፣ ተጋብተው ይኖራሉ፣ ወንድምና እህት የሆኑ አሉ። መስጊድ ውስጥም አፍተሮል ይሰግዳሉ አንድ ላይ ማለት ነው። የሚባባሉት ግን ምንድነው? እዚህ ጋር ባት አምላኪ፣ ጣዖት አምላኪ። ሙስሊሞች ከጣዖት አምላኪ ጋር አንድ ላይ ይሰገዳል? አንድ መስጊድ ውስጥ መገኘት ይቻላል? እንግዲህ ይህንን ለዘመናት ተሸፍኖ የነበረው ነገር አሁን ተገልጧል። በዚህ ዲቤት ለዘመናት የማይታወቅ የነበረው ነገር ተገልጧል፣ አሁን ታውቋል። ሙስሊሞች የሚያመልኩት አምላክ የዋሃብያዎቹ አብዛኛው የአካላት ክፍሎቹ ያልተገለጠ ወይም ደግሞ ያልተነገረ መሆኑን እየተናገሩ ነው። በጣም በሚያሳዝን ሁኔታ ግን ከተነገረው ይልቅ ያልተነገረው ይበዛል። ያልተነገረው በዛ ማለት ደግሞ ያልተነገረው በዛ ማለት ደግሞ በጣም ውስን የሆነው አካል ብቻ ተገልጧል። አብዛኛው ነገር አልተገለጠም። ኦኬ። ስለዚህ ያ ያልተገለጡት ነገሮች ደግሞ ወይ ሊኖረው ይችላል ወይ ላይኖረው ይችላል። ስለዚህ በአጭሩ ለምሳሌ አላህ ጭንቅላት ላይኖረው ይችላል። ያለመኖር ቻንሱ 50% ነው። የመኖር ቻንሱም 50% ነው። ስለዚህ በእንደዚህ አይነት ጥርጣሬ ውስጥ ነው የምታመልኩት ማለት ነው አምላካችሁ ሙስሊሞች። 50% ነው የአላህ ጭንቅላት ይኑረው አይኑረው 50% ነው ቻንሱ ማለት ነው። ፕሮባቢሊቲው 50% ነው። ይሄንን በተሸከመ ጭንቅላታቸው ይመጡና ከዛ እንዴት ስላሴ እንዴት ክርስቶስን እንደዚህ ትላላችሁ ብለው ክርስቲያኖችን የመናገር ሜንታሊቲ ያላቸው በሚገርም ሁኔታ ይሄን በዚህ ጭንቅላት ይዛችሁ በፍጹም የክርስትናን አስተምሮ የክርስትናን ዶክትሪን ኩዌሽን ልታደርጉ አትችሉ። ምክንያቱም ክርስትና በእንደዚህ አይነት ግልጽ ስለሆነ ማለት ነው። እግዚአብሔር መንፈስ ነው። እግዚአብሔር አይታይም። ይሄ መንፈስ የሆነው አካል ሰማይና ምድር ሞልቷል። ሙስሊሞች በፍጹም አስተምሯችሁ ከክርስትና ጋር እጅግ በጣም ተቃራኒ ነው። ለዛ ነው ያን ዘይቡ ሲዋረድ ነበር። ሌቦች ተዋረዳቸው። ቆይ አንዴ ተረጋጋ። ሌባ ተዋረደ። ጭንቅላት ያለው ነው የሌለው ነው የምታመልከው አንተ? ይሄ ሙድ ተበላብህ እኮ አንተ። አወና ባጭ ያለውን አካል ነው የምታመልከው ወይስ የሌለው ነው የምታመልከው? ተወናብዷል ነው ማለት ተወናብር እኮ አፉ ታሰረ እኮ ባለፈው እስር ሐዋርያት ሲነሳ ይተዋል ሲባል መልስ በዚህ ገብቶ የለውም አላህ። ኧረ ማፈሪያ ናችሁ፣ አትግቡ ካሁን በኋላ አፈራችሁ እናንተ። እንደዚህ አይነት ደንቆሮች አሁንም እየተከተሉ ነው። አሁንም እስልምና ውስጥ አሉ በሚገርም ሁኔታ ማለት ነው። አሁንም ይሄ ልጅ አልተረዳም። የሚያመልከውን እፎይ ተዋርዶ ከዚህ በኋላ አትወጡ፣ ማፈሪያ ናችሁ፣ ሞት ይሻላችኋል። አያችሁ እፎይ ከዚህ በኋላ ተረጋጋ እንዴ! ማን እንደተዋረደ እድሜ ልካችሁ ደብቃችሁ አጃይብ እንዴት ነህ? ስሙን ቀይራ መጣ ነው ምንድን ነው? ተረጋጋ። ልጆች ተኝተዋል። ሞት ይሻላል። ተረጋጋ። ቆይ እናስደምጥ የለ እንደ የራስ ወንድሞች ምን እንዳሉ ስንቱን አታለልከው። ተዋረኩ ከሆነ ከዚህ በኋላ እፈር በቃ። እኔ አላህ ሴጣን መሆኑን ካሳየው በኋላ ስለ ሴጣን እናውራ። ቻው በቃ ቀጥሎ።
ኦኬ መዝሙር ይኸውልህ እኮ አንዴ ይሄን ሐዲስ ጠቅሰው መጣሁት አይደል? ለምን ትቸገ እንትን እኛም ስንመጣም ከራየው ያኔ ስላላገኘ ነው ቀጥፎ አመልጧል። አሁን የጠየቅነ ይሮጣል የሚል ሰው እምነቱ ትክክል ነው አይደለም? ለምን ቀላል ነገርኩህ። ይሄ ሐዲስ ይኸውልህ እኮ አንዴ ይሄን ሐዲስ ጠቅሰው ይኸውላችሁ አንድ አትረባረቡብኛ። አንድ ጊዜ ከአንድ ጋር ልቀጥል። በቃ ይህን ሐዲስ ጠቅሶ ሁሱ በግልጽ ቋንቋ ነው ምሳሌ አነጋገር መሆኑን የተናገረው። ይህንን ቀጥፋችሁበታል፣ ታመጣላችሁ። ይህን ሌላው ይህንን ታመጣላችሁ። ያው ራውዳም ታመጣዋለች፣ እየሰማችሁ ነው። ራውዳ ራሷ ማለት ታመጡታላችሁ። ይህንን ኢንሻአላህ ይህንን አሰምቻችሁ ነው የምትሄዱት፣ መውጣው ማለት ነው። ሁለተኛ ደረጃ አላህ ከአርሽ በላይ መሆኑን አንድ ጊዜ ልቀጥላ። አሁን ቅድም ስለሰማሁ ማለት ነው። ስለ በላይ ለምን ትሄዳለህ? ስለ ሩጫውን ጨርስ መጀመሪያ። መጣሁት አይደል? በላይ በታች ለምን ትላለህ? ስለ ሩጫውን ጨርስ መጀመሪያ ይላል። እሺ ቀጥሎ ላሳያችሁ ነው። ሰላም ልበላችሁ። ረጅም ሰዓት ዝም ብዬ እየተቀመጥኩ ትላለህ። ሁላችሁንም ሰላም ብያለሁ። ፎይ፣ ክርስቲያን፣ ቢኒ፣ ቆስጠንጢኖስ ነው እንዴ? ዙልቀር ነኝ ኦር ሰምቲንግ ጋዲያው። እሺ ክርስቲያን፣ እሺ ሰላም ብያ። አንተ ደግሞ ጥያቄ ነው። ሰላም ብያለሁ። ሂራ አሁን አለ 50 ወንድማችን ተረጋጋ። ሰው ሰላም እያልኩ ነው። ፓፓ እንደርጎ ዝም ብጥልቅ አትበል። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ላንተ ይሁን። እኔም በዚሁ ሰላም ልብላችሁ። ሂራ ላስወርድ ነው። ስንት የሚታረው እኔ ከፈራችሁ ልታላችሁ። እኛ እኮ ውሱን አይደለም ከሰሩ ነው። ሰላም ብያለሁ ሁላችሁንም ወንድሞች፣ ክርስቲያን፣ ፎይ፣ ዲያቆን፣ ቢኒ፣ ጋዲዬ ሰላም ብያችኋለሁ። 4503 መጥራት ስለማልችል ወንድሞች እህቶች ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ስማቸውን ጠራ፣ በስም ሰላም በል። ጀምረማ እንዳትተው። ከታች ጽዮን ትታየኛለች። ሚሚ ልቀጥል? ኤኒዌይስ ቆይ ጽዮን ለምንድን ነው የመረጥከው? ሚሚን እና ጽዮን እኔ የሚታዩኝ እንዳለ ቶሎሳ ጫን ያለው እርገጤ ምናምን ነው። ሌዲስ ፈርስት ነው። ሌዲስ ፈርስት ሰምታችኋል አይደለ? ከሴቶች ጋር እያወራ ነው። ተወያይ ሲባል ከሴት ጋር ያወራል ብለው ቴሌግራም ላይ ጻፉትን። አዋ ታደስ ከሴት ጋር እየሳቀ ነበረ እና ውይይቱ ቀርቷል ምናምን ብለው ነበር እኮ። ምክንያት ሲያቀርቡ እፎይ ከሴት ጋር እያወራ ነው። ገስት ላይ በኮስት ከሴት ጋር እያወራ ስለሆነ እየላክንላቸው ሪጀክት እያደረጉ ከሴት ጋር እያወራ ስለሆነ በቃ ውይይቱ ቀርቷል ብለው ፖስተው ነበር። አጠፉት። በኋላ ግን ተይዟል፣ ስክሪንሾት ተደርጓል። ኤኒዌይስ ቀጥል። እሺ ቀጥሉ። ብዙ የምናያቸው ነገሮች ይኖራሉ። ሼር እያደረግን ሁላችንም ለሚገባው ሰው እናድርስ እና ኮመንት ላይ በጨዋነት ጨዋ ኮመንት ብቻ እንጻፍ። ክርስቲያኖች፣ ሙስሊሞች ችግር የለውም እናውቃቸዋለን፣ ያርጉ። ያ ሰላም ብያለሁ። ጋዲም ቆስጤም ሰላም አላልኳችሁ ነበር። አይ ቲንክ ያ እንግዲህ ምንድነው በነገራችን ላይ ፎይ የሰራው ስራ በጣም ትልቅ ነው። ይሄንን በደንብ መስክረዋል። በደንብ አውቀዋል፣ በደንብ ተረድተዋል። እና ከዚህ በኋላ አይ ቲንክ ማንም ሙስሊም እፎይ ላይ ትንሽ እንኳን ዳውት የሚኖረው አይመስለኝም። እስኪ ከራሳቸው ከሙስሊሞች ምስክርነት ለምሳሌ የተወሰኑትን እንበል። እኔ ግን አሩና አብልጦትን ሄደ። ግን ያ ወላሂ በጣም አሩና አብልጦትን ሄደ። እፎይ ማለት ነው። እፎይ አልሱና ቴሌቪዥን ቁጭ ብሎ ተከታትሎ ነው ጥያቄውን አዘጋጅቶ ሄዱ። ወላሂ ይሄን አታውቁም እስከዛሬ። ሰው አታስገቡ። ማንም ይስፈው ሰው አታስገቡ። አስገቡኝ አለ ተለምለ ናዙት የሚወጡኝ ሰዓት እነሱ እኔን በተጠጉኝ ሰዓት እኔ በእርምጃ እቀርባቸዋለሁ። ያ ምንድነው እንግዲህ ይህንን እኛ የምንጠይቀውን ጥያቄ ነው እያሉ ነው። ነገር ግን በነገራችን ላይ ይህንን ጥያቄ ከአህባሾች በላይ እፎይ ያውቀዋል። የዋሃብዮችን አርጊመንት ዋሃብዮች ላይ ያላቸው የአምላክ እሳቤ ከእናንተ በላይ በነገራችን ላይ እፎይ አንደርስታንድ ያደርገዋል እውነት ለመናገር ነገር ግን እናንተ እርስ በራሳችሁ ስለምትፈራሩ እምነታችሁን እንኳን ወታችሁ መናገር አትፈልጉም፣ አህባሾች ማለት ነው።
ይሄ ራሳችሁ ስለፎ እየመሰከራችሁ እንደዛ ብሎ የተጻፋል። ሜቢ እንደዛ የተጻፋል። እሱን ነው ሜቢ። ኦኬ እሺ፣ ቀጥል። ይደርባል። እሺ ይችን አንድ ደግሞ ልድገማችሁ። ቆፍሮ እኮ የቀበራቸው እፎይ ጀግና ነው። እፎይ ይችላል እኮ ጀመሩ። ሚዲያውን ተቆጣጥሮታል። በቃ ይችላል። እዚህ ነው ሚዲያ መቆጣጠር ማለት። ሲጀመር ልጁ ትንሽ እኮ ነበር የሚፈልገው እፎይ ታውቂያለሽ። እና ትንሽ ነከርኪ ክርቢቱን ጨር አድርገው እሱ ጋዝ ይጨምርበታል። ይሄ አባቱ ተቀልዳለሽ። አለሞይ ፋል ምን አልቀረ ንቅል እኮ ያለ ፋሲ ጋር ነው ያለ እፎይ ከባድ ሰው ነው። ሙች እኮ ናቸው ኛዎች እኮ ናቸው በራሳቸው የተቀጠቀጡት። ያ እንግዲህ ያ እውነት ለመናገር ይሄ ነገር እፎይ የሰራው ስራ እንደዚህ ቀላል ስራ የሚባል አይደለም። በነገራችን ላይ እኔ በግሌ በጣም እጅግ በጣም ላደንቀው እወዳለሁ። በጣም 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 የትኛውም ጀነሬሽን ላይ ያልተሰራ ስራ በተለይ በቅበተ እምነቱ በኩል ማለት ነው፣ በተለይ በእኛ ጀነሬሽን ያልተሰራውን ስራ እሱ እጅግ በጣም በሚገርም ሁኔታ በሚገርም ታሪክ ፈጥሮ አሳይቶናልና ይህን ነገር ራሳቸው ሙስሊሞች ናቸው በነገራችን ላይ እንደዚህ ያሉት። ወሃብዮች እፎይን ለመጣል ክርስትና ለማንቋሸሽ በሚመጡት በሚቆፍሩት ጉድጓድ እራሳቸው ተቀብረው ይሄዳሉ። ሁልጊዜም ቢሆን ተመልክታችሁ ከሆነ እኛን ለመጣል ይሄዳሉ፣ እኛን ለመጣል ይመጣሉ፣ ራሳቸው በማሱት ጉድጓድ ተቆፍረው ይመለሳሉ። በነገራችን ላይ ይሄ የሙስሊሞች አካሄድ ነው፣ የዘወትር አካሄድ። ሁልጊዜ መንገዳቸው ሐሰት፣ ውሸት ስለሆነ ፖለቲካና ድራማ ስለሆነ በዛ ራሳቸው በዘረጉት ገመድ ተጠልፈው ራሳቸው ይድቃሉ። የሚገርመው ደግሞ ከዚህ ስህተታቸው አይታረሙም። የማይታረሙበት ምክንያት ደግሞ ምንድነው? እስልምና መሰረቱ ይሄ ስለሆነ ማለት ነው። እስልምና አካሄዳቸው ይሄ ስለሆነ እስኪ አንድ ጽሑፍ አሳይቻችሁ ልመለስ። ሜቢ እዚህ ላይ የምትሉት ካላችሁ መቀጠል ትችላላችሁ። እዚህ ላይ ሜቢ ሀሳብ እንድትሰጡበት ሜቢ እነፎይ ትናንት አንድ የሰማሁት የሆነ ስናፍታት የሚመስል ነገር አለ። አላህ ይሮጣል የሚለው ላይ በእርግጥ እንግሊዝኛውንም ከፍተን ስናየው ጆጊንግ ይላሉ። ሩጫው ራሱ አሁን ሶምሶማ ነገር ነው አሯሯጡ። ጆጊንግ ማለት ያው እንግዲህ ሶምሶማ ነው፣ ዱብ ዱብ እያሉ የመሮጥ ነገር ነውና ምህረትን ለማሳየት ነው። እኛ ወደ እሱ እንትን ስንል ዱብ ዱብ እያለ ኦር በሶምሶማ ወደኛ ይቀርባል አይነት ነገር ነውና እፎይን ስናፈታት እንዴት ነው ሰምቶ ታውቃለህ? ሜቢ በእርግጥ ያወራው ልጅ ማስረጃ አምጣ ሲባል ማስረጃ ማቅረብ አልቻለም። ግን የራሳቸው ስናፈታት ነው ወይስ እንዴት ነው? እንደዚህ አይነት ስናፈታት አለ፣ ኮሜንታሪ አለ በእነሱ በኩል። አባሾቹ ተዊል ያደርጋሉ። አሁን ለአባሾቹ ችግር የለውም፣ ትግባባለህ። ይሄ እኮ ችግር የለውም። እኛ ጋር አሁን የሚመጣ መጽሐፍ ቅዱስ ላይ ብዙም እግዚአብሔር እንደዚህ ተብሎ ቢነገር ለእግዚአብሔር ትፈተዋለህ፣ ብዙም ችግር የለውም። ግን እነኚዎቹ ተዊል ማድረግ ብዙም አልተፈቀደላቸውም። ቀጥታ እንደመጣ ነው የሚወስዱት። አዎ ይሮጣል ነው። ስለዚህ አካላትን ካጸደክ በኋላ ገባ። አሁን እኛ ጋር ይህንን ተዊል የምታደርግበት ምክንያት አሁን መጣ፣ ሄደ፣ ወጣ፣ ተቀመጠ፣ ተጣጠፈ፣ ተቀመጠ፣ እንደዚህ አይነት ነገሮች አይነገሩም። ማይነገሩት ምንድነው? በሁሉ የሞላ ነው ብለን ስለምናም ኬት ወደ ሊመጣ ይችላል። ወረድ ይዛው እያለ መጣ የምትለው ስላልነበር ነው። አስቀድሞ አንተ ጋር ሮጠ የምትለው ወዳልነበረበት ቦታ ስለምትንቀሳቀስ ነው። አንድ አትሌት ሮጠ ስትል ከነበረበት ወዳልነበረበት እየሄደ ስለሆነ ነው አይደለ? ስለዚህ ሮጠ ስትለው አሁን ላላ ቀጥታ ይመጣል፣ በሁሉ ሙሉ ስላልሆነ ማለት ነው። ያውን ለእግዚአብሔር ብትለው ግን አይመጣውም። ምክንያቱም በሁሉ የሞላ ስለሆነ ከስፔስ እና ፕሌስ ውጭ ያለም ስለሆነ ኦልሬዲ ይዛው አለ እኮ። እንዴት ሮጠ ትለዋለህ? ከሆነ ቦታ ሆነ ቦታ ለቆ የሚመጣም አይደለም፣ ያልነበረበት ቦታ ከዛ መጥቶ እዛ ጋር የሚከሰትበትም ስላልሆነ ማለት ነው። ለአላህ ግን እንደዛ አይደለም፣ የሚወርድ ስለሆነ የሚተጣጠፍም። ኢብኑ ተሚያም ሲያስቀምጠው ፈጣሪ እውነተኛ ሕያው መሆኑን የምናውቀው በእንቅስቃሴው ነው። ካልተንቀሳቀሰ፣ ካልወጣ፣ ካልተቀመጠ፣ ካልተጠጣጠፈ ሕያውነቱ አይታወቅም። አለስ ግዑዝ ነው የሚሆነው፣ እንደ ሙት ነው የሚሆነው፣ እንደ ድንጋይ ነው የሚሆነው። እሱም እንኳን አንቀሳቃሽ ካገኘ ይንቀሳቀሳልና ዝም ብሎ እንትን ከሆነ ሕያው መሆኑን አናውቅም አይነት ስታፍ ያስቀምጣል ማለት ነው። ስለዚህ ይሮጣል የሚለውን ሊተራሊ ይሮጣል፣ ሱንሱማ ሩጫ ይሮጣል ይላሉ። እንዴት ነው
አላሁ አለም። እሱን ግን አህባሾቹ ይህንን ተዊል ያደርጉታል። ቅርበቱን ለማሳየት ነው ይላሉ። አንተ ምድር ላይ ያለና ተራራ ላይ ያለ ለአላህ ማን ነው ቅርቡ? ተራራ ላይ ያለው ለአላህ ቅርብ ነው። ከትልቅ ተራራ ላይና ከሸለቆ ውስጥ ለአላህ ማን ነው ቅርቡ? ትልቁ ተራራ ላይ ያለው ለአላህ የቀረበ ነው። ሊትራሊ አየህ፣ አሁን እንትን ሰጡት ማለት ነው። የሆነ ያለበትን ቦታ ዳይሬክሽን በደንብ ጠቆሙ። ስለዚህ ይህንንም በዛው መልኩ ይታያል። ይህ ፖይንትን ካገኘው እኛ ጋር ብትመጣ ግን ሸለቆ ውስጥም ቢሆን ተራራ ላይም ቢሆን ምንም እዚህ ቦታ ላይ ቀርበዋል፣ እዚህ ቦታ ላይ ይርቀዋል የምትለው ነገር ስለሌለ ማለት ነው። አዎ ቴንክ ዩ። አይ ትናንትም በእርግጥ መቶ ሲጠይቅ የነበረው ዋህብያ ነኝ ብሎ ነው። ሞስት ፕሮባብሊ እንዳልከው ጀስት ለመቅጠፍ ነው የሚሆነው። በቃ እንደዚህ አይነት ዲፊኒሽኖች ሜይ ቢ አህባሾች ከሆነ ብዙ ጊዜ የሚጠቀሙት ዋህብያ ሆኖ እንደዚህ አይነት በዚህ መልኩ ዲፋይን ለማድረግም ከሞከር ሞስት ፕሮባብሊ ለመቅጠፍ ነው የሚሆነው። ቴንክ ዩ ለማንኛውም ለማብራሪያው። ምንም ማብራራት አይፈቀድልም። በቃ ዋህብያ ከሆንክ አላህ ስለፈጠረው ማብራራት ትችላለህ እንጂ ስለ አላህ ማብራራት አይፈቀድም። አላህ እንዲህ ነው፣ አላህ እንደዚያ ነው፣ ይሄ እንደዚህ ነው፣ ስለ አላህ ባህሪ የተነገሩትን ማብራራት አይፈቀድልም፣ ክልክል ነው። መሐመድ ከድርን ቪዲዮ መክፈት ከቻልክ ክርስቲያን ቀጥታ እሳቸውም ስለሚያብራሩት አሁን ምሳሌ ምናምን የሚባል ነገር የለም እንደወረደ ነው የምንቀበለው ብለው ራሳቸው የተናገሩበት ቪዲዮ ስላለ ከራሳቸውን ሰማዋለን። አመቻቸው ነው። ቀጥል ክርስቲያን። እኔ ጋር አለ እሱ ከሌላችሁ እኔ ጋር አለ። ጥሩ እሺ፣ ያዘጋጁ ሬዲስቶን ንገሩኝ። እሺ ኦኬ እሺ። መዝሙር ያ ምንም ታዊል ማድረግ አይቻልም። የመጣውን እንዲሁ እንቀበላለን። ምንም አናብራራም። ኬፍያውን ወይም ደግሞ እንዴታውን አንገልጽም። እኛ አናብራራም ብለው ስለሚያምኑ እንግዲህ እግር ከተባለ እግር ነው፣ ሌላ ነገር የለውም። አላህ ይሮጣል የሚል ቃል ካለ ይሮጣል። ሌላ እንዴትም ልንተረጉመው አንችልም። አሯሯጡን ግን አናቅም። ያ እንግዲህ እንዴታውን እኛም አንጠይቅም። ምክንያቱም እንዴት ነው የሚለውን ነገር አናቅም ብለው ስለሚናገሩ ደጋግመው ማለት ነው። አላህ ይሮጣል ወይ? አዎ ይሮጣል። ከዛ በኋላ ግን እጅግ በጣም በርካታ የሚነሱ ነገሮች አሉ። ለአላህ አካላት ክፍሎችን ካጸደቁ በኋላ ይሮጣል ካሉ የሚሮጠው በምን የትኛው አካሉ ነው የሚለው ጥያቄ ይከተላል። አሁን እዚህ ጋር አናቅም ማለት በጣም አስቸጋሪ ነገር ነው የሚሆነው። ይሮጣል አለ፣ ለአላህ እግር ሰጠው። የሚሮጠው በምኑ ነው? አላቅም። ይሄ የውሃብያዎች መልስ ነው። አላቅም ካለ እንግዲህ ሊሮጥባቸው የሚችልባቸው አካሎች በተገለጹት ከሆነ ወይ በእጁ ሊሮጥ ይችላል፣ ወይ በፊቱ ሊሮጥ ይችላል፣ ወይም በአይኑ ሊሮጥ ይችላል። አናቅም ካሉ ሞስት ፕሮባብሊ ግን አናመሳስልም ስለሚሉ ነው ይህንንም እኛ የምናነሳባቸው ማለት ነው። በጣም አስቸጋሪ ነው እምነታቸው። እንዴት ነው የሰሩት? ይህን እነዚህን ሁላ የአካላት ውጤት አዋቅረው ስለሚናገሩ በጣም ብዙ ጥያቄዎችን አዝሎ ከኋላ ይቀመጣል። በጣም ብዙ ጥያቄዎች ከኋላ አሉ። ነገር ግን አናቅም ወይም ደግሞ አልተገለጸም በሚለው ይጠቃለላል። የዚህን እምነታቸውን ግን ዋሃብያዎች አህባሾች አይቀበሉትም እና ያሉበት መንገድ ትክክለኛ መንገድ አይደለም። እነዚህ ወንድሞቻችን ብለን መጥራት የለብንም ብለው ይናገራሉ። ይኸው እዚህ ጋር ምን ይላሉ መሰላችሁ? የዚህ እምነት ባለቤት ዋሃብያ በምን መንገድ ነው የሱፊ ወንድሞች ሊባሉ የቻሉት? እነዚህ አካላት ክፍልን የሚናገሩ ማለት ነው። በምን መንገድ ነው የሱፊዎች ወንድሞች ሊባሉ የቻሉት? እነዚህ ሙስሊሞች እኮ የሚሰግዱት አንድ ላይ ነው፣ አንድ መስጊድ ውስጥ ግን ወንድማማች አንባባልም እያሉ ነው። የሚሰግዱት አንድ ላይ ነው፣ አንድ መስጊድ ውስጥ ነው፣ በአንድ ኢማም ነው የሚሰግዱት። እንዴት ነው እኛ ከነዚህ ጋር ወንድማማች የምንባባለው? ቁርአን ላይ አማኞች ወንድማማቾች ናቸው ብሎ ይናገራል። እነዚህ ደግሞ አህባሽና ዋሃብያ ወንድማማቾች አይደሉም፣ በእምነት አይመሳሰሉም። ነገር ግን አንድ መስጊድ ሼር ያደርጋሉ፣ ይጋራሉ። እኛ እንደዚህ ከነዚህ ጋር ወንድማማቾች ልንባል የቻልነው እንዴት ነው? ደግሞ እኮ አያፍሩም። አህባሾች አስበሉን ሲሉ ያሲኖ ዳስ ጣል ብሎ በአደባባይ ሲዋረድ አህባሾች ከክርስቲያኖች ጋር ወግሮ አሴረብን እያሉ ሲያለቅሱ ተጠያቂ ለማድረግ ሞከሩ። ምንድነው እነዚህ አህባሾች እያሉ ያሉት? እኛን ተጠያቂ አታድርጉ ለራሳችሁ ጥፋት። አሁን ደግሞ እፎይ የተባለ ግለሰብ ስለ ዋሃብያ ብልሹ አቂዳ በሚገባ ጥናት አድርጎ በሚገባ ጥናት አድርጎ ስለቆየ ፈጣሪ ባታለው ሲል
አለው ይላል ኩሱ። ስንት ነው ሲል አልተገለጸም። ጭንቅላትስ አልመጣልንም። አዑዝ ቢላህ። ለእኔ ከፎይ ይልቅ ቀቢህ የሆነ ስድብ አላህን የተሳደበው ሁሱ ሆኖ አግኝቸዋለሁ። ወሃቢያዎች አህባሾች ናቸው እንደዚህ የሚሉት። እንደዚህ የሚናገሩት ምንድኖች ናቸው? አህባሾች ናቸው። ይሄ አህባሾችና ወሃቢያዎች በአምላክ ላይ ያላቸው ልዩነት ይሄንን ይመስላል። ወሃቢያዎች ያልተረዱት ነገር ቢኖር ሱፊዎች የአቅል ደሊል ሲያቀርቡላቸው አንቀበልም ይሉና ቁርአኑን አሱ በሱ እርስ በርሱ የሚጋጭ ትርጉም ይሰጡታል። ስለዚህ ነው እጅ እግር ይወጣል ይወርዳል ይሉና ጭንቅላት ላይ ሲደርሱ አልመጣልንም የሚሉት። ይህን ሁላ ከተናገሩለት በኋላ ጭንቅላት አለው አላህ አልመጣልንም። አላህ ጆሮ አለው አላህ ይሰማል፣ አዎ ይሰማል። አላህ አይን አለው፣ አዎ አይን አለ፣ መጥቶልናል። ጭንቅላትስ አልመጣልንም። ይወርዳል ይወጣል፣ አዎ ይወጣል ይወርዳል። ጭንቅላት ጋር ግን አይታወቅም። ዋናውን መሰረታዊ ነገር ሜቢ ስለ ነርቨስ ሲስተም ተምራችሁ ከሆነ ባዮሎጂ ላይ ለሰውነታችን በሙሉ እነዚህ ሰረብለም፣ ሜዱላ የሚባሉትን የሰውነት የአእምሮ ክፍሎች የነርቭ ክፍሎች የሚይዛቸው ጭንቅላት ነው አይደለ? ሰዎችን የሰውን ልጅ እንቅስቃሴዎች ተቀብሎ ሪስፖንስ የሚሰጥ የጭንቅላት ክፍል ነው። ስለዚህ ለዋና መሰረታዊ የሰውነት ክፍል ነው ማለት ነው ለሰዎች እንኳን። ለአላህ ሲሆን ግን አይታወቅም፣ አልተገለጸም። አልመጣልንም የሚለው ጀዋብ ልክ ለሙስሊሞች ማታለያ ወይም ለሱፊዎች ማታለያ እንደሚጠቀሙት ለእፎይ መጠቀማቸው ዋጋ ሲያስከፍላቸው ተስተውለዋል። እውነተኛ ሙስሊሞች እውነተኛ ቢሆኑ ባልተገለጸም አይመልሱትም ነበር። ይህ ጅህልናቸው፣ አላዋቂነታቸው የዋሃብያ እምነት ከስሩ መንጥሮ የተረዳ ሰው ቤቱን እንደሚያፈራርሰው ትልቅ ማሳያ ተደርጎ ይወሰዳል። እፎይ የሰራው ስራ ማለት ነው። አፈራርሷቸዋል። ስለዚህ የዋሃብያዎችን አቂዳ የምትረዱት ከሆነ ማፈራረስ ትችላላችሁ። እነዚህ ሰዎች አንድ ላይ ነው መስጊድ የሚሰግዱት። ሀሳብ ካላችሁ ቀጥሉና ቪዲዮ አሳያለሁ። ባለውን ቪዲዮ ላሳይ፣ በዛውም ፎይም ቢኒሻም ማስተያየት እንድሰጡ ቪዲዮ ላሳይና ምሳሌ የሚባል ነገር የለም። ቅድም አሁን የነበሮች ምሳሌ ነው ብለዋል የሚለው ነገር ምሳሌ የሚባል ነገር የለም። እንደዛ ነው ኡስታዙ ያሉት። በእስልምና ምሳሌ የሚባል ነገር የለም ነው ያሉት። ያው ቦዲ ከቁርጭምጭሚት ከፍ ብሎ ያለ ባት ተብሎ የሚጠራ የእግር አካል ነው። ጠብቀኝ ተፍሲሩን አመጣና አልቀለም። ስንት አልከኝ? ስንተኛው አያ? 48 ባት የሚገለጥበት ቀን የሚለው የውመ ዩክሸፉ አን ሳቂም ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን የሚለው አያ ነው አልኩ። ቁጥሩን የፈለኩት እኮ። እሺ 42ኛው አያ ሱረቱል ቀለም بعد أعوذ بالله من الشيطان الرجيم يوم يكشف عن ساق ويدعون إلى السجود فلا يستطيعون ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው፣ ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቅ ማለት የዛን ቀን መቼ? ባት በሚገለጥበት ቀን ማለት አላህ ስብሐነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ ላይ በተገለጸ መሰረት እግሩ ማለት ነው ባት። አዎ። ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል። ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። አርረህማኑ ዐለል አርሽ እስተዋ ከአርሽ በላይ ነው አላህ ካለ ያለህን ነው የምትቀበለው። ይኸው ነው። ያ እንግዲህ ቀጥታ ናችሁ። ቀጥል። እሺ አይ ቲንክ ጋዲ አንተ ጋር መጥቶ ያው ለመዋሸት ሞክሯል። ድጋሚ ዋናው ሙስታዝ በቀደም ከፎይ ጋር የተወያየው ምሳሌ ነው ሲል ሰምቼዋለሁ። እንደዛ ብሎ በድፍረት እየተናገረ ነው። ግን ዋናው ጸባቸው የሁለቱ
እነዛኞቹ ይመሰላል ነው በምሳሌ እናስረዳለን ነው። እንዲህ አይነት ነገሮች ይተረጎማሉ በምሳሌ ነው። እነዚህ ደግሞ እንደመጣው እንቀበላለን። አሁን አላዋጣ ሲላቸው ችግር ሲመጣባቸው ነው ወደዚህ ሐሳብ የመጡት። ስለዚህ እነዚህኞቹ ወዲያውኑ ምሳሌ መጠቀም ሲጀምሩ ከነዛኞቹ ግሩፕ ላይ ይገባሉ። ከነዛኞቹ ማለት ነው ከአህባሽ ወይም የአህባሽ እምነት ተከታይ ነው የሚሆኑት ኢሚዲየትሊ ማለት ነው። ግን ሙፈሲሮቻቸው ስኮላሮቻቸው ግን እንደመጣው ነው የመጣውን መቀበል ነው ያለብን፣ ማብራራት እንኳን አችልም። ስለዚህ ምሳሌ ካልክ እኮ አሁን ልታብራራ ነው ማለት ነው። ስለ እጁ ስትጠይቅ ምሳሌ ነው ብለህ ልታብራራ ነው ማለት ነው። እንደዛ ከሆነ ደግሞ እምነታቸውን ለቀው ሱፊ ወይ አህባሽ ሆነው ማለት ነው። አሁን ይሄ ዋህብያ የሚለው ነገር እየፈራረሰ ነው ማለት ነው። ሰው አልቀበል እያለው ነው። ይሄ ትልቅ ውጤት ነው። ሌላው ቅድም ልናገር የፈለኩት ምንድን ነው የእፎይ ውይይት ዝም ብሎ ውይይት ብቻ አይደለም። እንደሌላው ጊዜ አንዳንድ ውይይቶች አሉ አይደለ? ውይይት ሰዎችን አስተምረ ምናምን የምታልፍበት ነው። የእፎይ ውይይት ግን ውጤት ያለው ውይይት ነው። መጨረሻው አላማው በደንብ የዋህብያ የሚባለው እምነት ክፍል የእምነት ሴክት አለ። የእነሱን አስተሳሰብና የእነሱን አስተምሮ በደንብ መግለጽ ነው። ያ ደግሞ ለሰው ጭንቅላት የሚከብድ ለመቀበል የሚከብድ፣ ሌሎቹ ደግሞ በዛ ውስጥ አንድ ላይ ሆነው እምነታቸውን አንድ ላይ ይዘው ነበር የሚሄዱት ማለት ነው። ስለዚህ ይሄ ሲገለጥ ሁሉም ጥግ ጥጉን ይዞ አሁን ግራ በመጋባት ውስጥ ነው ያለው፣ ወዴት ልግባ በማለት ማለት ነው። ምክንያቱም አያውቀውም ነበር፣ ዝም ብሎ ነበረ የሚሄደውና እንዲሁም አንድ ኡስታዛቸው እዚህ አሁን የመጣለ ዋህብያ እሱ ሲናገር ይሄ ሁሉ ነገር የመጣው ስላልተማራችሁ ነው። እናንተ ታብታብ እያደረጋችሁ የምትማሩት ሌላ ቦታ ነው፣ ስለ መጽሐፍ ቅዱስ ነው። አቂዳችሁን ብታውቁ ኖሮ ይሄ ሁሉ ችግር አይመጣም ብሎ ነበር። እንግዲህ አሁን ከተገለጠ ተገልጧል፣ እፎይ ገልጦታል። በድፍረት እንግዲህ ጭንቅላት የለውም አላህ እያላችሁ ምንድነው ሌሎች የሌሉትን አካላት ክፍል የለውም ወይም አለው የለውም አንልም እያላችሁ መስጊድ ላይ አስተምሩ። ይሄን የተደረገው ስለዚህ በጣም ውይይቱ ኢፌክት ያለው ነገሮችን መቀየር የሚችል ጭምር ነው እንጂ ዝም ብሎ ውይይት ብቻ ተወያይተው ሰዎች ተምሮ ያለፉበት ሳይሆን ሃይማኖታቸውን ራሱ ለሁለት የሰነጠቀና የሙስሊሙ ማህበረሰብ የቱ ጋር መቆም እንዳለበት እንኳን ግራ የተጋባበት ነው። ያልነቃውም የነቃበት ነው። ስለዚህ ሊትራሊ እንደሌላው ጊዜ ዝም ብሎ ውይይት ብቻ ሳይሆን አላማና ኢላማ ያለው መሀል ስንጥቁን ያገኘ ነገሩን ደግሞ በግልጽ አውጥቶ ሰዎችን ቡድን ይዘው እንዲቆሙ ያደረገ ውይይት ስለሆነ እንደቀላል የሚታይ አይደለም። ከዚህ አንጻር ነው ሀሳቡም የነበረውና ሌሎቻችሁም ሁላችሁም ከዚህ አንጻር ብታዩት መልካም ይሆናል ብዬ አስባለሁ። ክርስቲያንዬ በጣም ይቅርታ ጋዲሳይ እንድትረዳው በጣም ሰፊ የሆነ እንኳን ትምህርት አይደለም የሚገርም ዋህብያ አህባሽ ዋህብያን እንዴት አድርገው ክሌም እንደሚያደርጉ ጭራሽ እንደውም ለህልውናችን አስጊ ናቸው። አህባሽ ከምር ላይ እንዲጠፋ ነው አላማቸው። እንኳን ለክርስቲያኖች አይደለም ለእኛም ለአህባሾች ራሱ የዲን ብቻ ሳይሆን እኛን ራሱ ኤግዚስት እንዳናደርግ ይፈልጋሉ፣ ያጠፉናል ብሎ ነው የሚፈሩት። የሚገርም እና ሌጋል ተሰብስበው ይሄንን መንግስት ራሱ እንዲረዳቸው እየጠየቁ ነው ያሉት አህባሾች ማለት ነው። ማስረጃ ማሳየት ይችላሉ በኋላ ላይ። አሁን ዝም ብሎ በቃ ቀላል ነገር እንዳይመስል እፎይ ያደረገው ነገር ኦልሬዲ ውስጣቸው የነበረው ነገር ነው። አሁን እፎይ በደንብ እየቆየ ያፈነዳው እና አሁን በደንብ የእፎይ መንገድ እየወጡ አህባሾች በደንብ ደረታቸውን ነፍተው ይሄ እኛን አወክለንም እያሉ የትምህርት የዲን ብቻ ሳይሆን ኢቭን በመጅሊስ ጉዳይ ራሱ የማይፈልጉት ነገር ነው ያለው። የዋሃብያዎች የአህባሾችን ኤግዚስተንስ አይፈልጉም እና አይ ቲንክ ወይ አንድ ቪዲዮ ላሳይ ክርስቲያን የምናገረውን ነገር በደንብ አንደርስታንድ ሰው እንዲያደርገው። የከፈትኳትም ተመሳሳይ ስለሆነች ይችን ማየት እንችላለን። እስከዛ የእርስዎን ያዘጋጁት መዝሙር ዝግጁ ነው ላሳየ። ኦኬ በጣም ትልቅ ነገር ነው። እፎይ ባይዘወይ ዝም ብሎ ቀላል ነገር ነው። ውይይት ብቻ አይደለም ያደረገው ባይዘወይ ነፃም ነው ያወጣቸው ከሆነ ሳይድ አንፃር ይኸው ለምንድን ነው ቅቤ የምንቀባው ነው ብለው ክርስቲያኑ ይሁዳ መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑን ይጨርሳሉ። ይህንን እወቁ። መንግስቱም ይንቃ ክርስቲያኑም ይንቃ ለሀገራዊ በጁም ለምንም የሚበጁ አይደለም። አንዲት ነገር ልናገርና ልጨርስ ተፈቀዳችሁ። ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል። የሀድራ ሰው ነው፣ ሻዕሪይ ነው፣ የታወቀ ነው።
ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል። ስለዚህ ምን ይሻለኛል ትላ እኛ እናገባሻለን ይሏታል። ባሌን እንዴት አድርጌ ሱዳን ሂድና ቤተሰቦችህን ጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማቸዋል። ገለውት በጆንያ እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት። ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰው ጀናዛ ያገኘው። ማንንም ያደረገው እያንዳንዱ ይገላል። ወደፊት ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል። የማትናገር ከሆነ ከሐሪም አህም ያዋጣሃል። ገና ልብ በል እያንዳንዱ መጅሊሱ ትላለህ ገና ህልውና የለም ለመኖር ራሱ ተስፋ የለም። አገር ፈልጉ እያሉ ነው አሁን። ታዲያ ለዚህ ለምንድን ነው የምንለባበሰው? ለምን ነው ቅቤ የምንቀባው ነው ብለው ክርስቲያኑ መጀመሪያ እዚህ ድረስ በጣም ብዙ ዲቴል አለው ጋዲሳ። የዲን ብቻ ሳይሆን አየህ አንዱ አንዱን ራሱ ኤግዚስት እንዲያደርግ አይፈልግም እና እንዳልኩ እፎይ አህባሾችን በተለይ በደንብ ነፃ ነው ያወጣቸው። በቃ ወጥተው እኔ በዚህ አይነት መልኩ አህባሾች በዚህ ልክ ሲወጡ ነው አይቼ አላውቅም ነበረ። ኦን ኤንድ ኦፍ ነው ግን ይዋጣሉ። አሁን ግን በደንብ እንትን ብለው በቃ እኛን አወክለንም ይሄ ትምህርት እያሉ እንደምታየው ደግሞ አንዱ አንዱን በተለይ ዋሃብያዎች አህባሾችን በጣም ነው የሚያስጨንቋቸው የሚያሳዷቸው እና እንዲያው የዲን ብቻ አይደለም የሚለውን እንድታየው ፈልጌ ነው። ታንኪ በጣም ያ ከዚህ ጋር በተያያዘ አንድ እስኪ ቪዲዮ እንመልከትና እንምጣ። የሚፈላለጉት በደምም ጭምር ነውና ይሄ ደግሞ ቀላል ነገር አይደለም። እውነት ለመናገር ሁለት በደም የሚፈላለጉ ባላንጣዎች አንድ ላይ መስጊድ ይሰግዳሉ፣ አምላካችን አንድ ነው ብለው ይናገራሉ ብሎ መናገር በጣም ውሸት ነው፣ ሐሰት ነው። የፈለገ ቢሆን ሰው በአምላክ ከተለያየ ሌላ በምንም አንድ ሊሆን አይችልም። የፈለገ አንድ ሺህ ነገር ብትደረድሩ በአምላክ እስከተለያያችሁ ያ በአምላክ የምትለያዩበት መንገድ ደግሞ እስከ ሞት እስከ ማገዳደል የሚደርስ ከሆነ አንድ አይደላችሁም። በቃ መቼም አንድ ልትሆኑ አትችሉም። እነዚህ አካላት እንዴት እንደሚፈላለጉ እነዚህ ሱፊዎች ናቸው፣ አህባሾች ናቸው። ወሃብዮች እንዴት ለደም እንደሚፈልጓቸው እስኪ ይህን ቪዲዮን እናዳምጠውና እንመለስ። በደንብ አሁን ይህን ቃል መረዳት ያስፈልጋል። ከዚህ በፊት የነበረው እያለ ነው መካ ላይ የነበረው፣ ግብፅ ላይ የነበረው፣ ሻም ሀገራቶች ላይ የነበረው በሙሉ ሚን ቢላድ ከእነዚህ ሀገራቶች ኢለልአን እስካሁን ድረስ ሚን አንዋዒ ሽርክ ከሽርክ አይነቶች ናቸው። ከዚህ በፊት የነበሩት ነገራቶች በሙሉ ሽርክ ናቸው እያለ ያስቀምጣል እዚህ ኪታብ ላይ ፊ ሀዘል ኪታብ አነሁ ኩፍሩን እዚህ ላይ ይህ ነገር ኩፍር ነው፣ ክህደት ነው። አልሙቢሑ ሊደም ግድያን የሚያበቃ የሆነ ወልማል ገንዘባቸውን መውሰድ ወልሙጂቡ ሊኹሉድ ፊናር ጀሃነም ውስጥ የሚያስገባ ወመን ለም የድኹል ፊ ሀዘ ዲን በዚህ እምነት ያልገባ ሙሐመድ ብን አብዱልዋሃብ ባመጣው እምነት ያልገባ ተጠንቀቅ። ይሄን ነው አሁን እያልኩ ያለው እነሱና ለሻዕራ ማቱሪዲያ ንቃ አንድኑን የምትለው የት ምን ብሎ የሚያስቀምጡልህን መሆኑን ይዝ። ወመን ለም የድኹል ፊ ሀዘ ዲን ይላል በዚህ እምነቱ ያልገባ የሆነ ሰው ወያዕመለ ቢሂ በዚህ ዲን ላይ ያልሰራ ወይዋሊ አህላ ወዩዓዲ አዕዳህ በዚህ ነገር ላይ ቤተሰቦቹን ካላስጠጋ የእኛን ጠላት አድርጎ ካልያዘ ፈሁወ ተመልከቱ እዚህ ላይ ይህ ሰውዬ ዒንደና ካፊሩን ቢላህ በአላህ የካደ የሆነ ሰው ነው። ወልየውም ልአኺራ በአኺራ የካደ የሆነ ሰው ነው። ወወጀበ ዐላ ኢማም ልሙስሊም በሙስሊሞች መሪ ሰው ወልሙስሊሚን ሙእሚኖችን አማኞችን መሪ የሆነ ሰው ጅሃዱሁ ወቂታሉ ይህን ሰውዬ መጋደል አለብን። በዚህ እምነት ውስጥ ካልገባ ትታረዳለህ። ሁሌም ይህን እያወቅህ መንቀሳቀስ አለብን። ሐታ ያ እንግዲህ ምንድነው በወሃብዮች አህባሾች ላይ ያላቸው አመለካከት ይህንን የመሰለ ነው። በእነሱ እምነት ውስጥ እስካልገቡ ድረስ እነሱ የሚያመልኩትን እነሱ አላህን የገለጹበትን አገላለጽ እስካልገለጹ ድረስ እነሱ መጋደል፣ ደማቸውም፣ ገንዘባቸውም፣ ሴቶቻቸውም የተፈቀዱ እንደሆኑ በኪታቦቻቸው ላይ አስቀምጠዋል። እና ይህንን ነው አህባሾች እያወጡ እያነበቡ ያሉት ማለት ነው። ልዩነቱ እንደዚህ ቀላል ነው የምንለው ልዩነት አይደለም ማለት ነው።